ነቄነህ በቃ ተነቃቅተናል ብለህ ከደላላውም ከሙሰኛውም ከቢሮክራሲውም ከምንም ጋር ስታገናኘው በግለሰብ ደረጃ አንድ የሀገር መሪ ጠቅላይ ሚኒስትር ናቸው። ግን የተቀበልነው የዓለም ቁጥር 1 የሆነውን የ1.4 ቢሊዮን በላይ ህዝብ ቁጥር ነው የተቀበል። በልማት ብቻ ሳይሆን የተስማማ ነው በጂኦፖለቲክሱም በቀይ ባህርም ላይ በሰላምም በደህንነትም ላይ ስምምነት አድርገናል። ምናልባት ቀን ከመንግስት ጉያ ስር ሆኖ በመንግስት ሲምልና አብሮ ፖሊሲ ሲያረቅ ይውልና ማታ ከአጥፊዎችና ከገዳዮች ጋር ደግሞ ጸረ መንግስት ሆኖ በዚህን ያህል ተፈራርተን እንችላለን እንዴ? መርካቶ ላይ በዚህን ያህል ተፈራርተን እንችላለን እንዴ? አይሆንም። መስማት ያስፈልጋል። ቡና ባይዘው ኦልሞስት ከ6 በላይ ሰንሰለት ያለው ደላላ ያለበት የጋንግስተር ያለበት ኤሪያ ነው። አንድ ለስራ የወጣ ራይድ መኪናን የሚያሽከረክር ሰው 1500 ብር በቀን ስትቀጣው ሌላ ሀገር የለንም። ሌላ ሀገር ያለው ሰው ምንም ሊል ይችላል። 2 ፓስፖርት ያለው ሰው ምንም ሊል ይችላል። እኛ ግን ሌላ ሀገር የለንም። ሌላ ሀገር እንደሌለው ሰው ስታስብ ውስጥ ያለው እሾህ እየተነሳ መንግስት ሽፋን አድርጎልኛል ስልጣን ሰጥቶኛል ብሎ ጦርነት የሚነግሩ የሚመስሉ መልእክቶች የሚያስተላልፉ ባለስልጣኖችም አደብ ሊገዙ ይገባል። ጤና ይስጥልን ተመልካቾቻችን፣ ይህ በሀቅና ሳቅ ሚዲያ ተዘጋጅቶ ወደ እናንተ የሚደርሰው የፌርማታ እንግዳ የተሰኘው መርሃ ግብራችን ነው። በ1950 በብሪታንያ ቅኝ ግዛት ስር ሳለች የተወለዱት ናሬንድራ ሞዲ አሁን ጠቅላይ ሚኒስትር የመሆን እድል ያገኙ ሰው ናቸው። ባለፈው በኢትዮጵያ ትልቅ ጉብኝት ነበራቸው። የነበራቸው ማቀባበል ከሌሎች እስካሁን ድረስ ካስተዋልናቸው በተለየ መልኩ የተደረገ አቀባበል ነበር የተደረገላቸው። ጠቅላይ ሚኒስትር ናሬንድራ ሞዲ በህንድና በኢትዮጵያ ህዝብ መዝሙር ውስጥ አገር በእናት መመሰሏን አንስተው በኢትዮጵያ እና በህንድ ማለት ነው ብሔራዊ መዝሙር ውስጥ ስለ አገር እና ስለ እናት አነጻጽረው ያነሱት በጣም የሚገርም አባባል ነበር። ከዛም ባሻገር አንድ የተናገሩት የአገርኛ አባባል አለ። በኢትዮጵያ ድር ቢያብር አንበሳ ያስር የሚባል አባባል እንዳለ ተነግሮኛል። በህንድ ደግሞ ልቦች የሚያብሩ ከሆነ ተራራ መግፋት ይችላሉ የሚል አባባል አለን የሚል ነገር ተናግረው ነበር። የሰናፍጭን ቅንጣት ታክል እምነት ካለህ እንዲል መጽሐፉ ማለት ነው። በዚህ ዙሪያ ናሬንድራ ሞዲ አሁን ኢትዮጵያን የጎበኙበት ዋናው ምክንያት ምንድን ነው? አንድምታውስ ምንድን ነው? የተለየ አቀባበል መደረጉ እንደየ ፈርጁ ተፈራርመው የሄዱት የሁለትዮሽ ስምምነት ምን ትርጉም አላቸው የሚለውን ለማንሳት እንግዳ ጋብዣለሁ። እንግዳዬ ከዚህ በፊት በዚሁ በፌርማታ እንግዳ ላይ እንግዳዬ የነበረ የማህበራዊ ሳይንስ ተመራማሪ ጋዜጠኛ፣ ደራሲ ነው። ከዛም ባሻገር ደግሞ ስነ ልቦናን የሚያነቃቃ ውስጥን ከፍ የሚያደርግ ትርጓሜ ያለው እንችላለን የሚለውን መተርጉም ለሁሉም በተለይ ለዚህ እድለኛ ለሆነ ትውልድ ገድቦ ታላቁን ህዳሴ ግድብ ገድቦ ላሳየ መጪውን ብዙ የልማት ስራዎችን አከናውኖ የራሱን አሻራ ሊያሳርፍ የሚችል ትውልድ እድለኛ ነውና መቻል የሚል መጽሐፍ ሙሉ ጽፏል። ካሉት ቀደም ሲል ከጻፋቸው ከ8 መጽሐፎች በላይ ይሄኛው ደግሞ አዲሱ ስራው ነው። በቅርቡ የሚመረቅ መጽሐፍ ነው። ታዲያንን በዚህ ጉዳይ ላይ የማህበራዊ ሳይንስ ተመራማሪው፣ ጋዜጠኛው፣ ደራሲው አሁን ደግሞ ያልኳችሁ የመቻል መጽሐፍ ደራሲ ነው ጋዜጠኛ መሐመድ ሲራጅ ዋበላ ለሁለተኛ ጊዜ እንግዳይ ነው። እንኳን ደህና መጣህ። እንግዲህ የሙያም ጓደኝነቱም ስላለ ነው ባለፈውም ዛሬም አንተ እያልኩ የምቀጥለው። በጣም አመሰግናለሁ። ያው ለሶስተኛም ጊዜ ይቀጥላል ብዬ አመሰግናለሁ። ምክንያቱም ተዝቆ የማያልቅ ነገር እያየሁ ነውና በተለይ በአንድ ጉዳይ ላይ የሚሰጡ በራስህም የግል ማህበራዊ ድረገጾች ላይ የምጽፋቸውንም እያየሁ ነው። ለሰዎችም ተደራሽ እንዲሁም በተለያዩ ሚዲያዎችም የምታካፍለውንም ሀሳብ እያየሁ ነው በሚኒስትሪውም በማህበራዊም እና እስኪ ያነሳናቸው የናሬንድራ ሞዲን 15ኛ ጠቅላይ ሚኒስትር ናቸው ህንድና የእሳቸውን ጉብኝት በተመለከተ ነው ዛሬ እንድንጨዋወት የፈለግኩት። የተለየ ሆነብኝ አቀባበሉ። እንግዲህ ያው የተቀበልነው እንደ ግለሰብ አንድ ግለሰብ ሊሆን ይችላል።
በግለሰብ ደረጃ አንድ የሀገር መሪ ጠቅላይ ሚኒስትር ናቸው። ግን የተቀበልነው የዓለም ቁጥር 1 የሆነውን የ1.4 ቢሊየን በላይ ህዝብ ቁጥር ነው የተቀበልነው። አቀባበሉ ለየት ቢል አይገርምም ማለት ነው። ከዚህ ቀደም ካደረግናቸው ዲፕሎማሲዎች፣ ከዚህ ቀደም ካደረግናቸው አቀባበሎች በዓለም ላይ ቁጥር 1 የሆነውን ህዝብ ጋር በአፍሪካ ኢትዮጵያ በህዝብ ቁጥር ሁለተኛ ናት። ህንድ በዓለም ደግሞ አንደኛውን ቁጥር ትይዛለች። እነዚህን የሁለት ህዝቦች ወዳጅነት፣ የሁለት ህዝቦች የአብሮነት፣ የልማት፣ የዲፕሎማሲ፣ የጂኦፖለቲካ የብዙ ነገር አውዶች ድምር ውጤት ነው እንጂ የእሳቸውን ብቻ መምጣት አድርጎ መውሰድም ልክ አይደለም። አንዳንድ ጸሐፊዎች ሲጽፉ እያየሁ ነበር። ከዚህ ከታሪካዊ ዳራው ጋር እሳቸውን ለማንሳት የሞከሩበት መንገድ፣ ትንታኔ ለመስጠት የሞከሩበት መንገድ አንዳንዴ እንደዚህ አይነት ሰው አገር ላይ ሲመጣ በሺህ ዓመት 2 የህንድ መሪዎች ናቸው የመጡት ወደ ሀገራችን። እንደዚህ አይነት መሪ ሀገር ላይ ሲመጣ ይሄ እድል ዝም ብሎ አይደለም፣ ትልቅ እድለኝነት ነው። በጣም ትልቅ እድለኝነት ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ያላቸው የውጭ ዲፕሎማሲ ጠንካራነት ይታወቃል። ግን ደግሞ አሁን ካለንበት ስንክሳር፣ አሁን ካለንበት የጂኦፖለቲካ ውጥረት፣ አሁን ካለንበት የዓለም አሁን የምታየው መሳከር ከነዚህ ሁሉ ነገሮች ድምር ጋር ኢትዮጵያ ከኤዥያ ጋር እያደረገች ያለችው ዲፕሎማሲ የቀጣዩን የኢትዮጵያን መጻኢ ዕድል፣ እድገት፣ ተስፋ ከፍ የሚያደርግ ሆኖ ነው ያገኘሁትና እንደ አንድ ግለሰብ ብቻ አይደለም የተቀበልናቸው። እንግዲህ በዋናነት አስምረን ለተመልካች አድማጭ ግልጽ እንዲሆን የምፈልገው የዲፕሎማሲ እድገታችንን እንድናነሳ ፈልጌ ነው። እንደ ተመራማሪ ማለት ነው። ምንድነው ባለፈው ስንነጋገር የጠላቴም ወዳጅ የሚባልም የለም እና ግን ኢትዮጵያ አሁን ያለችበት ሁኔታ ይታወቃል። በዲፕሎማሲው መስክ ከሩቅ ምስራቅ የጀመርነው ነገር አለ፣ ከመካከለኛው ምስራቅ የጀመርነው ነገር አለ፣ ቀይ ባህር ላይ የሚፈትነን ነገር አለ። በተለይ ከዚህ ከጸጥታው ሁኔታ አንጻር ሲደመር ደግሞ ባህር በር አልባዎች ነን ሆነ ታሪክ ስብራት የሳቸው ወይም የህንድን እኛ ተቀብሎ በተለየ ሁኔታ መስተናገዱ እንግዲህ ቀደም እንዳልከው ከህዝቡም ብዛትም አንጻርም ልንቃኘው እንችላለን። ከዲፕሎማሲ ብስለት፣ ከዲፕሎማሲ ብልጠት፣ ከዲፕሎማሲ ልህቀትም ልናየው እንችላለን። ግን ጂኦፖለቲክሱ ምን ይመስላል? አሁን ህንድ ለኢትዮጵያ የሚኖራት አስተዋጽኦ ምንድን ነው ማለት ነው? ያው የመጀመሪያው ማንሳት ያለብህ 1955 አካባቢ የተመሰረተ የደቡብ ትብብር አለ፣ የኖርዝ ያ ማለት በማደግ ላይ ላሉ ሀገሮች ወይንም አቅም ላልፈጠሩ አገሮች የእርስ በርስ ትብብር ከሳውዝ ኖርዝ ውጭ ያሉ የአብሮነት የትብብር ይሄ አውድ ከህንድ ጋር በጣም ሊያመሳስለን የሚችል አቅም ያልፈጠሩ አገሮች አቅም እንዲፈጥሩ ማስቻል ሀሳቡ። በዚህ ውስጥ የጂኦፖለቲክሱን ስትመለከት ኢትዮጵያ አሁን ያለችበት የባህር በር ጥያቄ በአፍሪካ ህንድ በሌላኛው መልኩ እድለኛ የሆነችበትንም የጂኦፖለቲክስ ትመለከታለ። ቢኮዝ አሁን እኛ የአፍሪካ ህብረት መቀመጫ ነን። ህንድ የዓለም ቁጥር 1 ህዝብ ብትሆንም ነገር ግን የተገናኘችውም ሀገር ቀላል የሚባል አይደለም። ኢትዮጵያ ቀላል የምትባል ሀገር አይደለችም። አሁን በምስራቅ አፍሪካ ብቻን ሳይሆን ኦልሞስት 54 ሀገር መቀመጫ የሆነች ሀገር ናት። ስለዚህ የ54 ሀገር መቀመጫ ጋር አፍሪካን ለመቆጣጠር ከኢትዮጵያ ጋር ወዳጅነት መፍጠር ነው። ስለዚህ ይሄ ሌላኛው ፓተርን ነው ማለት ነው ጂኦፖለቲክሱን ስትመለከት። ከዛ ባለፈ ታስታውስ ከነበረ የቀድሞው ጠቅላይ ሚኒስትር መለስ ዜናዊ ቻይና በአፍሪካ ኢንቨስትመንቶች ውስጥ ኢንዱስትሪ ውስጥ እንድትገባ ያደረጉበትን አንድ አጋጣሚ አንስቶ ማለፍ ያስፈልጋል። የአፍሪካ ህብረት ህንፃ ሲገነባ ቻይኖች ናቸው የገነቡት። የመጀመሪያ ዲሊንጋቸው ከቻይና ጋር ነው ዲል የነበረው የሳቸው ዲል ማለት ነው። እና ከገነቡ በኋላ ቻይኖች አሁን ተንሰራፍተው የምታዩት አፍሪካ ሀገር ላይ ተንሰራፍተው የምታየው በሙሉ የዚህ ህንፃ ይህን ህንፃ የገነባው ማን ነው ብለህ ጠይቃል አይደለ?
መሰብሰቢያቸው ነው፣ ቤታቸው ነው። መጥተው በጠየቁ ጊዜ የአፍሪካ ህብረትን ህንፃ የገነቡት ቻይኖች ናቸው። እንደ ቤንች ማርክ ነው የተወሰደው። በአፍሪካ ማርኬት ውስጥ በደንብ አድርገው እንዲገቡ ያስቻላቸውን እድል የፈጠረው የአፍሪካ ህብረት ነው ማለት ነው። ልክ እንደዛ ከኢትዮጵያ ጋር ወዳጅነት የሚፈጥር ማንኛውም ሀገር ከአንድ ኢትዮጵያ ጋር 120 ሚሊዮን ህዝብ ካላት ብቻ ጋር አይደለም ከአህጉሪቱ ጋር ነው ወዳጅነት የሚፈጥረውና ዊን ዊን ነው ሲቹዌሽኑ። ይሄ ለጂኦፖለቲክሱ ቀላል የሚባል እድል አይደለም። እኛ የባህር በር እየጠየቅን ነው። ቀይ ባህር ደግሞ እንደምታውቀው በደንብ ከኢንዲያን ኦሽን ጋር በራሱ የሚያዋስን የውሃ ፖለቲክሱ ላይ ህንድ በጣም ተሞክሮ አላት፣ ከፍተኛ የሚባል ተሞክሮ አላት በራሷ ማለት ነው። አሁን የነበሩንን ስምምነቶች የእሳቸውን ወደዚህ መምጣት እንደገና ደግሞ እኛ ያለንበትም የቀጠናው ውጥረት ከሀያላን ጋር ወዳጅነት ስትፈጥር ያው ሌሎቹ የሚሄዱበት አቅጣጫ ይታወቃል። ልክ እንደዛ በልማት ብቻ ሳይሆን የተስማማ ነው። በጂኦፖለቲክሱም በቀይ ባህርም ላይ በሰላምም በደህንነትም ላይ ስምምነት አድርገናል ከህንድ ጋር አሁን በነበረው ቆይታ ማለት ነውና ይሄ እንደ ሀገር የሚሰጠው ትርጉም የአገሪቷን ኢኮኖሚ ከማሻሻል አገሪቷ ላይ ያለውን ሲነገር እንደነበረው ህንድ በቴክኖሎጂ የረቀቀች ሀገር ናት። አብዛኛው አድቫንስድ የሚባል የቴክኖሎጂ ጠቃሚ ያለበት ነው። ኢትዮጵያ ደግሞ ዲጂታል ኢትዮጵያን ለመፍጠር እየጣረች ያለች ሀገር ናት። ይሄንን አብሮ ሲንክ ለማድረግ እድል ይሰጣል። የኒኩሌር ማብላያውን ለመስራት ዳዴ እያልን ነው። እሱም በመስራት ላይ ህንድ የራሷ ተሞክሮ አላት ከፓኪስታን ጋር የነበረው ተሞክሮ ማለት ነውና እነዚህን ሁሉ ስደምር ለጂኦፖለቲክሱ ትልቅ ግብአት ሆኖ ያገለግላል። ደጀንም ማፍራት ደግሞ ራሱን የቻለ ትልቅ ትርጉም አለው። በተለይ እኛ ትልልቅ ከሚባሉ ከኤዥያ ጋር ያለን ወዳጅነት በአዲስ መልክ ማጠናከር መቻል ከዚህ ቀደም የነበረን ዲፕሎማሲ ይታወቃል። ከሌሎቹ የምዕራባውያን ሀገሮች ጋር ከኤዥያ ጋር ወዳጅነትን መፍጠር ለኢትዮጵያ ትልቅ የባህር በርን ብቻ ሳይሆን ሌሎች በሮች እንዲከፈቱ እድል ይሰጣል። ቢኮዝ ኤዥያዎች ልክ እንደኛው ከፍሮም ዘ ስክራች ተነስተው ያደጉ በተለያዩ የፖለቲካ ስንክሳሮች ያለፉ እንደ ማንኛውም የዓለም ህዝብ አሁን ዓለም ከደረሰበት ደረጃ የ21ኛው ክፍለ ዘመን ማማ ላይ የደረሱ አይነኬ የሚባሉ በቴክኖሎጂ በስብዕና በሞራል ግንባታ በሀብት በኢምፖርት ኤክስፖርት በጣም የበለጸጉ ሀገሮች ናቸው። ኢትዮጵያ ያላትን ማዕድን ያላትን ሪሶርስ ለሌላው ዓለም ለማድረስ ከኤዥያ የተሻለ የቀረበ ሀገር የላትምና ለጂኦፖለቲክሱም ከኤዥያና ከህንድ ጋር ወዳጅነትን መፍጠር ትልቅ አንድምታ ይኖረዋል። እንደው የነጣጥለን ግልጽ ለማድረግ ምክንያቱም በእንዲህ አይነት አጋጣሚ ከተገኘ ቁንጽል አድርገን መልቀቅ ስላልፈለግኩኝ አንተን ፖለቲካና ኢኮኖሚውን እስኪ እንለየው። በኢኮኖሚው አሁን እንግዲህ እስካሁን ድረስ የተነጋገርናቸው ከፊሎቹ ወደ ፖለቲካው የሚጠጉ ናቸው። በተለይ ከዚህ ከስትራቴጂካዊ ግንኙነት ጋር በተገናኘ ከባህር በር ጋር በተገናኘ እንመለስበታለን። በዚህ በፖለቲካው ረገድ ግን በኢኮኖሚው ረገድ በኢንቨስት ከማድረግ በርካታ ህንዳውያን ኢትዮጵያ ውስጥ ኢንቨስት እንዳደረጉ ብዙ ሰራተኞች የኢትዮጵያውያን እንደቀጠሩ እሳቸውም ተናግረዋል። መረጃው አላቸው፣ እናውቃለንም፣ እውነት ነው። ግን ኢኮኖሚ ሲባል በኢንቨስትመንቱ ብቻ ነው ወይ ሌላ ሊሰሩ የሚችሉ ከዲጂታል ላይዝድ መሆን ጋር በተገናኘ ከመዘመን ጋር በተገናኘ ምን ግንኙነት ይኖረናል ተብሎ ይጠበቃል? ኢትዮጵያ አሁን ሲቪላይዝድ ለመሆን አርባናይዝድ ለመሆን እየሰራች ያለችው ስራ አለ። በተለይ በከተማ ገጽታ ግንባታም በቴክኖሎጂም እየተሰራ ያለ ስራ አለ። በጣም አሪፍ ጥያቄ ነው ያነሳው። እንደምታውቀው ኦልሞስት ኢትዮጵያ ውስጥ ያለን ኢንቨስትመንት ከ5 ቢሊዮን ዶላር በላይ ነው ብለው በኮንፊደንስ ሲናገሩ ኢትዮጵያ ውስጥ ያሉ ከ600 ምናምን በላይ የሚሆኑ ተቋማት በተለያዩ ሴክተሮች ላይ በኤጁኬሽን፣ በማኒፋክቸሪንግ፣ በቴክስታይል ከዛ ባለፈ ደግሞ በፋርማቲካል በሆኑ ፕሮዳክቶች ላይ ተሰማርተዋል። እንደምታውቀው አብዛኛው ፋርማሲ ስትሄድ የህንድ ነው የቱርክ ነው የምትፈልገው ነው የምትባለው አይደል? መድኃኒቶች አብዛኛውን ነገር የምናስገባው እኛ ነን። ለህንድ ምን ልክላት ምንም ነገር የለም። የንግድ ልውውጥና የኢኮኖሚ ትስስር በጣም ሲንክሮናይዝ ማድረግ አለበት በደንብ። ኢትዮጵያ
አሁን ያላትን ወደ ህንድ የምታደርገውን ኤክስፖርት ማሳደግ ካልቻለች የተቀባይነት ሚና ብቻ ነው የሚኖራት። ቢኮዝ አብዛኛው የምናስገባው ከህንድ ኦልሞስት 70-80% የምናስገባው ነው የሚበልጠው። እኛ የላክነውን አይተህ ከሆነ 75 ምናምን ሚሊዮን ዶላር አይነት አካባቢ ነበረ። አይ ቲንክ መረጃው ልክ የሆነ አይመስለኝ። ስህተት ያለው ነው የሚመስለኝ የወጣው መረጃ ጭምርና በዛ ልክ የወረደ ነገር እያደረግን ከሆነ ምንም ገበያ ከመፈለጋችን አንፃር ያን ብቻ ልናደርግ አንችልም። በጣም ትንሽ ቁጥር ነው ተጠቅሶ የነበረ። ያው እኛ የሰጡንን መረጃ ስለሆነ የምንቀበለው በዛ ልክ የተነገረ ነገር አለ። እኔ እሱ ስህተት ነው የሚሆነው። ህንድ በኢትዮጵያ ውስጥ ያላት የፈጠረችው የስራ እድል፣ ህንድ በኢትዮጵያ ውስጥ ያላት በተለይ በትምህርት ስርዓት ውስጥ ያላት ህንዳውያን በተለያየ አጋጣሚ አስተምረውናል አይደለ? በዩኒቨርሲቲዎቻችን ላይ ጭምር ከሃይስኩል ጀምሮ ከዩኒቨርሲቲዎቻችን ላይ ከገጠር የኢትዮጵያ ክፍል ጀምሮ እስከ ላይ ድረስ ከተሜነት ላይ ድረስ ላይ ላሉ ህንዳውያን እንደ አንድ የኢትዮጵያ አካል ሆነው አስተምረውናል። ሶ ይሄ ምን ያህል ኢትዮጵያን በመማር ማስተማሩን እያገዙ እንደሆነ ማሰብ ያስፈልጋል። ከዛ በተጨማሪ ደግሞ አብዛኛው የቴክስታይል ከቱርክ ቀጥሎ ያለችው ህንድ ናት። ሶ እኛ ግን ምንድን ነው እያደረግን ያለ ነው? ተመሳሳይ የሚያደርጉን ነገሮች አሉ። ልብ በል፣ እኛ በጣም በርካታ የግብርና ግብአቶች እናመርታለን፣ የግብርና ውጤቶችን እናመርታለን። አብዛኛው የግብርና ግብአቶች ከውጭ ነው የምናመጣው፣ ዘርን ጨምሮ ማለት ነው። የግብርና ዘርን ማዳበሪያን ጨምሮ የምናመጣው ከውጭ ነው። ህንድ በተመሳሳይ የግብርና ውጤቶችን ታመርታለች። አንዳንድ የምጣኔ ሀብት ባለሙያ ተንታኞች እንደሚሉት ተመሳሳይ ነገር ማምረታችን በራሱ ተቀባይና ሰጪው ሚዛናዊ እንዳይሆን አድርገውታል ይላሉ። ኦኬ። ነገር ግን በፋርማቲካል በሆኑ ፕሮዳክቶች በደንብ መመጋገብ እንችላለን። እኛ ጥሬ ዕቃን ኤክስፖርት ከማድረግ ባለፈ ፕሮሰስ የተደረጉ ዕቃዎችን ለህንድ ገበያ ማቅረብ ይጠበቅብናል። በተለይ በቅመማ ቅመም ዘርፉ ኢትዮጵያ ላይ ያሉ በርካታ ቅመማ ቅመም ዘርፎች አሉ። ከዛ ጋር አድቫንስድ የሆኑ ቴክኖሎጂዎችን አሁን ያሉ ወጣቶች በጣም ትንታግ ወጣቶች አሉ። አድቫንስድ የሆኑ ቴክኖሎጂዎችን ሜዲሲን፣ አሁን ቴሌሜዲሲኑ በጣም በከፍተኛ ሁኔታ እያደገ ያለ ዘርፍ ነው። በቴሌሜዲሲን መመጋገብ የምንችልበት ዘርፍ በጣም ብዙ አብሮ መስራት የሚቻልባቸው ነገሮች አሉና አሁን ያልፈጠርነው በኢኮኖሚ እንዳልኩ መደጋገፉ አለ። ነገር ግን የንግድ ትስስር አላደረግንም። ሲንክ ያደረገ የንግድ ትስስር ከህንድ ጋር የለንም። ይሄንን የመለየት ስራ እንግዲህ በቀጣይ የንግድና ቀጠናዊ ትስስር ሚኒስቴር አዳዲስ ነገሮችን ሰርቶ ያሳየናል ብዬ አስባለሁ። በርካታ ለህንድ ግብአት የሚሆኑ የማዕድኖች በጣም በርካታ ማዕድኖች ኢትዮጵያ ውስጥ አሉ። ህንድ በቴክኖሎጂ አድቫንስድ ናት ብለን ስንል ለዛ ግብአት ሊሆኑ የሚችሉ እኛ በጥሬ ዕቃነት የምንልካቸው በጣም በርካታ የሆኑ ነገሮች እንዳሉ አንብቤ ያለሁና እዛ ላይ በደንብ መሰራት እንዳለበት ይሰማኛል። ምናልባት የማን ችግር ነው እንግዲህ ፖለቲካውን ወይም ግንኙነቱን የሁለትዮሽ ግንኙነቱን ስንመለከት በዲፕሎማቲክ ረገድ ወደ ስፍራው እንዲያቀኑ አድርገን የምንመድባቸው አምባሳደሮች አሉ፣ የባህል አታሼዎች አሉ፣ በሴኩሪቲ በጸጥታና ደህንነትም የወታደራዊ አታሼዎች ይኖራሉ፣ የንግድ አታሼዎችም ደግሞ አሉ። እንደዚሁ በተመሳሳይ የምን ድክመት ነው? ለምንድን ነው ህንድ የምትፈልገው ነገር አታ አይደለም ኢትዮጵያ ከምታመርተው ያን ነገር ያላደረግነው? ይህን ትስስር ያልፈጠርንበት ምክንያት ድክመት ሆኖ ተገኝቶ ነው? ለህንድ የሚመጥን ነገር አለማምረታችን ነው? ችግሩ የት ጋር ነው ያለው? ምክንያቱም አሁን ወስደን የንግድና ቀጠናዊ ትስስር ሚኒስቴር ጉዳዩ ንግድ ስለሚል የንግድ ግንኙነት ስለሚል እሱ ትከሻ ላይ ብቻም ከምንጭ ነው አምራቹስ አምርቶታል ወይ? በግብርናው ዘርፍ ግብርና ሚኒስቴር እጅ ሊኖርበት ይችላል። ለውጭ ገበያ የሚሆኑ ምርቶችን እንዲመረቱ አድርጓል ወይ? ተነሳሽነቱን ፈጥሯል የሚለውን ነገርና ገሌ ብለን እንትን ስናደርግ ኃላፊነት አለበት ብለን ስንል እስካሁን የተደረጉትን ተሞክሮችና ምን ባለመደረጉ ነው ያልተፈጸሙት ብለን መለየት እንችላለን። ይሄ እንግዲህ አሁን ቅድም እንዳነሳ ነው ህንድ በኢትዮጵያ ላይ ያላት ኢንቨስትመንትና ኢትዮጵያ በህንድ ላይ ያላት ኢንቨስትመንት ምንድን ነው የሚለውን ነገር በደንብ መለየት ያስፈልጋል።
ህንድ በኢትዮጵያ ላይ ያላት እንግዲህ በጤናና በትምህርት ዘርፍ የምታደርገው የዲጂታል ድጋፍ እንደዚሁ እንዳለ ልትወስደው ትችላለህ። ከዛ በተጨማሪ ደግሞ ቅድም እንዳልነው በኢንዱስትሪውና በጎጆ ኢንዱስትሪ ላይ በማኒፋክቸሪንግ ላይ ያሉ ኢንቨስትመንቶችን መመልከት ትችላለህ። ኢትዮጵያ ከህንድ ጋር ባላት የቀደመ ዲፕሎማሲ አሁን ስናነሳ ነበር አይደለ? ኦልሞስት ላለፉት 10 ዓመታት ሞዲ የህንድ ጠቅላይ ሚኒስትር ናቸው። በዚህ 10 ዓመታት ውስጥ ብዙ ሀገር የመጎብኘት ፍላጎት ያላቸው አይደሉም። ብዙ ሀገርም አልጎበኙ። ነገር ግን አሁን ላይ ካላቸው ሞቲቭ አንጻር ኢትዮጵያን መርጠው መጎብኘታቸው ትልቅ የሆነ ኢኮኖሚያዊ ትስስር እንዲፈጠር እድል ይፈጥራል። ኢትዮጵያ በዚህ ረገድ ከህንድ ጋር የነበራት የቀድሞ ወዳጅነትና የነበራት ዲፕሎማሲ ምን ይመስላል የሚለውንም መፈተሽ ስለሚያስፈልግ ማለት ነው። አሁን እኔ የማየው ትላንትና የነበርንበትን ብቻ ሳይሆን አሁን አይስ ብሬክ የሆነውን ነገር አሁን አይን መስበራችን ለዛ ነው ይህንን ፕሮግራም ይመለከታሉ ብዬ አስባለሁ። የንግድና ቀጠናዊ ትስስር ሚኒስትር ሰሞኑን ሰፊ ከኤዥያ ጋር ያሉ በጣም ከፍተኛ የሆነ የንግድ ልውውጦችና ትስስሮች እየተደረጉ ነው። ከህንድ ጋር ያለንን ነገር እንድናጠናክር በር ተከፍቷል። አሁን በጣም በር ተከፍቷል። ከስብራቱ ይልቅ ወደፊት ያለን ተስፋ ይበልጣል። እሱን ማየት የተሻለ ነው የሚል እምነት አለኝና በዚህ ዘርፍ ላይ በኢምፖርት ኤክስፖርት ላይ የተሰማሩ የንግድ ማህበረሰብ ክፍሎች ህንድ ምን ትፈልጋለች ከኢትዮጵያ፣ ክፍተቱ ምን ጋር ነው ያለው ብሎ የማርኬቲንግ አናሊሲስ መስራት ያስፈልጋል። ይህን አናሊሲስ ሰርቶ ከሁለቱ አገራት ጋር ያለውን ወዳጅነት አይተ ከነበረ እሳቸውን በተቀበልንበት ሰዓት ስለሳቸው የህንድን ካልቸር ጠቅላይ ሚኒስትር ዶክተር አብይ አህመድ ልክ ከኤርፖርት እንደተቀበሏቸው በራሳቸው መኪና ይዟቸው የልማት ስራዎችን ሲያስጎበኙ ኢትዮጵያውያን በህንድኛ አቀባበል ሲያደርጉላቸው ነበር እና ደስታቸውን ትመለከታለህ። የእሳቸውን ደስታ ያ ማለት ለባህላቸው ያላቸውን ጠንካራነት፣ ለእሴታቸው ያለውን ጠንካራነት፣ ለሞራላቸው ያለውን ጠንካራነት መድረኩም የምሽት የራት ግብዣው መድረክም ላይ የነበረው ነገር እሱን የሚያሳይ ነው። ይሄ ማለት የተሻለ ኢኮኖሚያዊ ትስስር እንድንፈጥር ኢቭን ዋስትና ጭምር እየሰጡ ነበር። አይታቸው ከነበረ ፓርላማም ላይ ያደረጉት ንግግር ይሄንን ነው። ኢትዮጵያ ላይ ኢንቨስት ያደረጉት ህንዳውያን በኢትዮጵያ መንግስት ዋስትና እንዲያገኙ አድርገዋል። እኛስ ይሄ እኛ የቤት ስራ ነው። እኛስ ምንድን ነው? ኦልሬዲ ሁለቱም ስለሚያገለግል ዋስትና ብቻ ሳይሆን የሁለቱ አገራት ወዳጅነት፣ የሁለቱ መንግስታት ወዳጅነት፣ የሁለቱ ስርዓት ወዳጅነት። በነገራችን ላይ ስለመደመር እሳቸውም ሲያነሱ ነበር። የገረመኝ እሱ ነው። ወደ እሱ እና ይሄ ወዳጅነትን በደንብ አድርጎ የሚያጠናክር ሆኖ አግኝቼዋለሁና ኢትዮጵያን ባለሀብቶች በዚህ አጋጣሚ መንቃት አለባቸው። ኢምፖርት ኤክስፖርት ላይ ያሉ ህንድ የምትፈልገው ማርኬት ምንድን ነው ብሎ ይህንን ምርጥ አጋጣሚ እንደ ጥሩ እድል መጠቀም ይቻላል። በነገራችን ላይ ያው ከጃፓን ቀጥሎ በንግድ ትስስር ከኢትዮጵያ ጋር የንግድ ትስስር የፈጠረች ታላቅ አገር ናት እና ህንድ ይህን አጋጣሚ በጣም እንደ ጥሩ እድል አድርጎ መውሰድ ይቻላል የሚል እምነት አለኝ። አዎ ለዛ ነው አሁን ለምሳሌ የህንዶችን አመጋገብ ባነበብኩት በጣም ቅመማ ቅመሞች ይጠቀማሉ። እኛ ደግሞ በቅመማ ቅመም በማምረት ደግሞ በጣም ብዙ እንትን ያለንና ሀብት ያለንና ነጋዴዎቻችን በተለይ በዚህ በቅመማ ቅመም ምርት ላይ ያሉ ምንድን ነው የተቸገሩት? የኢንቨስትመንት ፖሊሲው ነው? የቢሮክራሲው ነው? ወይንስ ደግሞ የቱ ጋር ምን አድርገው ምንስ ያክል ሞክረዋል? የንግድና ቀጠናዊ ትስስርስ ምን ያህል መደላደል ፈጥሮላቸዋል የሚለው ነገር መፈተሽ ስላለበት ነው። አጋጣሚውን ካገኘ እሱ እንደውም ይሄን ካነሳህ የማይቀር ያው ዞረን ወደ ግብርና ሚኒስቴር እንሄዳለን። ግብርና ሚኒስቴር ምን ሄደው እንዳልከው ኢንዱስትሪያችን ተመጋጋቢ ነው። ከህንድ ጋር ያለን የህንድ ፍላጎት አብዛኛው ኤዥያ በሙሉ ቅመማ ቅመም ፈላጊ ነው። በጣም ኢትዮጵያ የምታመርታቸው እነዚህ ጥምዝ፣ ቀረፋ፣ ቅርንፉድ፣ ሄል ምናምን የሚባሉ ቅመማ ቅመሞች አሉ። ስማቸው ራሱ እኛ ማናቃቸው። እነዚህ ቅመማ ቅመሞች የት አካባቢ ናቸው ፈርቲላይዝ ሆኖ የት አካባቢ ይመረታል? አንድም ሙከራ ተደርጎ አያውቅም። በኔ ንባብ ግብርናን ሞክሬያለሁ በተወሰኑ አካባቢዎች ላይ እና የግብርናው ዘርፍ
አሁን አንተ ካነሳኸው ጋር ተያይዞ በጣም መደገፍ ያለበት በተለይ ቀደም ሲል የነበረው የግብርና መር ኢንዱስትሪ የሚለው ፖሊሲ በራሱ ጫና ነበረው። ግብርና መር ኢንዱስትሪ ማለት ኢንዱስትሪውን የሚመግብ ግብርና ይኖራል የሚል ሐሳብ ነው። ነገር ግን ኢንዱስትሪውን የሚመግብ ግብርና ፈጥረናል ወይ? በጣም አርባናይዝድ የሆነ ግብርና ፈጥረናል ወይ ብለህ ስትል ጥያቄ ምልክት ውስጥ ይገባል። ሰፊ እርሻዎች አሉን ወይ? የወል መሬት አለን ወይ? በተናጠል ቁንጽል የሆነች ካርታ የምትመስል ነገር ነው። አርሶ አደሩ ከእጅ ወዳፍ የሆነ እርሻ ነው ያለው። 85 በመቶ የኢትዮጵያ ገበሬ አለ እያልን 15 በመቶ መመገብ አልቻለም። ይሄ እኮ በጣም ትልቅ መነጋገር ያለብን ጉዳይ ነው። ነገር ግን መነቃቃት የለም ማለት አይደለም። እንደምታውቀው ጠቅላይ ሚኒስትሩ በቅርብ ጊዜ ኦሮሚያ ላይ የነበረውን፣ አማራ ክልል የነበረውን የሩዝ ምርት፣ ደቡብ ላይ የነበረውን የተለያዩ ፕሮዳክቶች ካዛፋን ጨምሮ ትልልቅ ምርቶች እንዲኖሩ ሰፊ ሜካናይዝድ የሆኑ የእርሻ መሳሪያዎችን ጭምር አዳማ ትራክተር እያመረተ እንዲያቀርብ አርሶ አደሩም በቅርብ እንዲያገኝ እየተደረገ ነው። አርሶ አደሩ ምን የለውም ከገንዘብ አቅርቦት ከብድር አቅርቦት ጀምሮ የብድር አቅርቦት የለውም። ከማዳበሪያ አቅርቦት ጀምሮ ማዳበሪያው ቺት የሚደረግ ማዳበሪያ ነው የሆኑ በግለሰቦች የተሰረቀ መሀል ላይ ሳቦታጅ ያለበት የሚቀሸብ ነው። ማዳበሪያው ለዛ መሬት ተስማሚ አይሁን ያ መሬት አሲድ ያመንጭ አያመንጭ የሚለው እንኳን ሪሰርች የተሰራበት አይደለም። ማዳበሪያ በገፍ ስለሚሰጥ በኮታ ስለሚሰጥ መንግስት አሁን የቀየረው በጣም ጥሩ ነገሩ ለመሬት ተስማሚ ይሆኑ ለዛ መሬት ተስማሚ ይሆኑ እንጂ እንደ በፊቱ በኮታ ማዳበሪያን መስጠት አቁሟል። በፊት በአርሶ አደር ስም የሚወጣን ማዳበሪያ ግለሰቦች መንገድ ላይ ይጠልፉትና ኦልሬዲ በኮንትሮባንድ ነበር የሚሸጠው። አሁን ግን እንደዛ ሳይሆን ከመሬቱ ባህሪ ጋር እንዲያያዝ ተደርጎ የመሬቱን ኢንዛይም እንዳይበላ እየተሰራ ነው። ከዛ በተጨማሪ ግብርናን ከማዘመን ጋር የግብርናው ትኩረታችን የቱ ጋር ነው? ስንዴና ምርት፣ ጤፍና ምርት፣ በቆሎና ምርት፣ ምርጥ ዘር ያለን ምንድን ነው? እኛ የግብርና ምርምር ዘርፉ ጭምር በጣም የተዳከመ ነው። በዛ ሂደት ውስጥ የውጭ ምርምር የሚያደርጉ አካላት እየገቡ የተለያዩ ዘሮችን በሀገራችን ውስጥ እያዘሩ ከአርሶ አደሩ ጋር በቀጥታ እየተገናኙ የሚሰሩ ትልልቅ ድርጅቶች እንዳሉ አውቃለሁ። ፈንድድ የሆኑ ድርጅቶች ማለት ነው። አሁን ካለው የግብርና ሚኒስቴር ምን ይጠበቃል? አንድ አርሶ አደር ሲምፕል አድርጌ ልንገርህ፣ አንድ አርሶ አደር ትራክተር መጠቀም አለበት። ትራክተር አንድ አርሶ አደር ፋይናንስ ማግኘት አለበት። አንድ አርሶ አደር ነዳጅ ማግኘት አለበት። አፎርድ ያደርጋል? አያደርግም። አፎርድ ያደርጋል? መደጎም ያለበት ዘርፍ ነው ግብርና። መደጎም ያለበት ከተደጎመ አገር ይቀይራል። የኢትዮጵያ መጻኢ ዕድል የኢትዮጵያን ቀጣይ አሻጋሪ ከቴክኖሎጂው ባለፈ ግብርና ነው። መደጎም ስንል ማዳበሪያ እኮ እየተደጎመ ነው። ማዳበሪያን አይደለም እያነሳሁልህ ያለሁት። አይ እንደው አልተደጎመም ትርጉም እንዳይኖር። አይ ግብርና አድቫንስድ ሆኖ መደጎም አለበት። ለምንድን ነው እንደዛ ምልህ መሰለህ? አሁን እንዳነሳሁልህ 85 በመቶ አርሶ አደር አለን ብለን ካልን ወይንም ደግሞ 85 በመቶ ያልታረሰ መሬት አለን ካልን 15 በመቶ እኮ ነው ከተሜ ከሆነ እሱም ይሄን የምነግርህ ባልተሰራ ስታቲስቲክስ ኤጀንሲ ባልሰራው በዘልማድ በያዝነው ነው የምነግርህ። ይሄ ማለት ምን ማለት ነው? 15 በመቶ ነው የተማረው፣ 85 በመቶ ያልተማረ ነው፣ ከተሜው 15 በመቶ ነው፣ ገጠሩ 85 በመቶ ነው፣ ያልታረሰ መሬት አለን። እሺ ምንድን ነው እየሰራንበት ያለን? ምንድን ነው እየተሰራበት ያለው? በጣም በርካታ አገራቶች ከኛ ጋር ወዳጅነት ፈጥረው ኤክስፖርት እንድናደርግላቸው ይፈልጋሉ። እሱም ፕሮሰስ የተደረገ ነገር እሳቸው እንደውም ሲናገሩ የነበሩት ነገር ታስታውስ ከነበረ ስለ ቡና እያነሱ የቡናውን ጣዕም ቡናውን ሁላ ሲያዩ ነበረ እያነሱ ነበረ። ያ ማለት ምን ማለት ነው? ኦልሬዲ ፍላጎት አለ። ማርኬት እኮ አሰስመንት የሚሰራው እኮ እንደዛ ነው። ፍላጎት እያየን ነው ማለት ነው። በዛ ደረጃ ያለንበት የአቅርቦት ደረጃ ምን ይመስላል የሚለውን ስታይ እንዲል ነው፣ ባዶ ነው። የግብርና መደጎም አለበት ያልኩህ አንድ ገበሬ ከትራክተር ጀምሮ ከሰው ሀብት ጀምሮ ከሰለጠነ የሰው ሀብት ጀምሮ ከነዳጅ ጀምሮ ነዳጅ ከፍተኛ የሆነ በምንጣሮ ወቅት ነዳጅ ይፈልጋል። ማሽኖቹ በጣም በውድ የሚከራዩ ማሽኖች ናቸው። ማሽን አቅርቦት ብዙ የለም።
አሁን ለግብርና የምንጠቀማቸውን ማሽኖች ለኮሪደር ልማት እየተጠቀምናቸው ነው። አብዛኞቹ ማሽኖች ኢትዮጵያ ውስጥ ያሉትን ማሽኖች የምታያቸው ትልልቅ የሚባሉ ማሽኖች ከትራክተር ውጭ ያለውን ማለት ነው። ይሄ በራሱ በደንብ እይታን የሚፈልግ ድጋፍ የሚፈልግ ትልቅ ትኩረት ተሰጥቶት የሚሰራ ኢትዮጵያ የቅመማ ቅመም ኢንዱስትሪውን በደንብ አድርጋ መቆጣጠር የምትችልበት ይሄ አርሶ አደሩ በዘልማድ እያረሰ ያለው ጤፍ፣ ስንዴ፣ በቆሎ፣ ሩዝ በዘልማድ ከዚህ ቀደም የነበሩትን እንጂ የተሻለ ነገር አይደለም። ደቡብ ክልል ላይ አንድ አርሶ አደር አንድ ያነበብኩት ነው። ኮረሪማ ስንት ነው የሚሸጠው አሁን 1 ኪሎ? አሁን 2000 ምናምን ብር ገብቷል። ኦልራይት አንድ አርሶ አደር በ1 ሄክታር ላይ 50 ኩንታል አምርቷል። 10 ሄክታር ላይ ነው ያመረተው። ኦልሞስት ወደ 500 ሚሊዮን ብር ነው ኦልሬዲ ስትመታው ማለት ነው። ምን ማለት ነው ይሄ? ዘርፉ ላይ ቢሰራበት የአርሶ አደሩን ህይወት ብቻ ሳይሆን የኢትዮጵያን ጂዲፒ በጣም በሚገርም ሁኔታ አውትሻይን እንዲያደርግ ያደርጉ። ይሄ በደንብ ስራ ይፈልጋል። የግብርናውን ሴክተር መንግስት መደገፍ መቻል አለበት። ኢን ሴንስ አርሶ አደሩ ከተረጂነት የሚላቀቅበትን መንገድ ለመፍጠር የመጀመሪያ ብዙ ችግራችን ስታርታፕ አይደለ? ለአርሶ አደሩ ትራክተር ማቅረብ፣ ነዳጅ ማቅረብ፣ ማዳበሪያ ማቅረብ፣ እነዚህ ነገሮች መሬት ጾሙን እንዳያደርስ የመንግስት ፖሊሲ ነው። አንድም መሬት ጾሙን ማደር የለበትም የሚል ፖሊሲ አለው። ይሄ ፖሊሲው ግን ተግባራዊ እየተደረገ አይደለም። መደገፍ አለበት። አዎ ላቡን አንጠፍጥፎ ጉልበቱን አሟጦ ለኛ የገቢ ምንጭ የመኖር ምንጭ ዋስትና የሚሆነን ገበሬው ነው፣ መደገፍ አለበት። በዚህ እስማማለሁ። ግን አንዲት ነገር ቢጨመርበት ብዬ ደግሞ አሰብኩኝ። ከሚደረግለት ድጎማ ሳይሆን በመልካም ፈቃድ ላይ የተመሰረተ ሳይሆን የግዴታ መልካም አስተዳደርም ይፈልጋል ብዬ አስባለሁ። አሁን የበርበሬ ወቅት ነው። በርበሬ የሚገባበት ወቅት ስለሆነ በርበሬ ወደ በኪሎ 800 ብር ገብቷል። አሁን እኔ በሰራሁት ከ8 እስከ 850 ብር ይጠራል። እንግዲህ ይሄ የአላባ የምናም ተብሎ የሀገራቱ ሳይንትን ሳያደርግ ቆንጆ በርበሬ በኮቴሽን ውስጥ ቆንጆ የሚባለው ለዚህ ግብአት ደግሞ ከሚሆኑት አንደኛ ኮረሪማ ነው። ኮረሪማ 2000 እስከ 2200 እስከ 2100 ድረስ የሚባል ነገር አለ። ቡና አሁን ጥሩ በገበያ ጥናት በገበያ መሻት ስለ ቡና ያወሩት ቡናው ስኒ ቀረበላቸው ጣፍጧቸው ብቻ አይደለም፣ ፍላጎትን ማሳየታቸው ነው። ያልከው ላይ መምጣት ስለፈለኩ ነው። የሀገሪቱ ፍላጎት ላይ 1700 ብር ነው አሁን ቡና በኪሎ። እንኳን ለውጭ ኤክስፖርት ልናደርገው አይደለም ለኛም ፍላጎት አልበቃም አለ። ለሀገር ውስጥ ፍጆታ ያልበቃበት የውጭውንም በጥራት መላክ ያልቻልንበት ምክንያት ከመደረግ ከሚገባቸው ቀደም ሲል ከዘረዘርካቸው ድጎማዎች ባሻገር የመልካም አስተዳደር ችግር ስላለ ነው ብዬ ማስባለሁ። ተሳስቼ ከሆነ አይ ትክክል ነው። አሁን ይሄን እንዴት አድርገን እንወጣው ነው? ይሄ ምንድን ነው መሰለህ፣ በጣም እንዳልከው የፌዴራል ህብረት ስራ ማህበር ባይዘዌ ቡና ለሀገር ውስጥ ፍጆታ ጭምር እንዳይቀርብ አስገዳጁን አድርጎ እየሰበሰበ እንዳለ አውቃለሁ። ምክንያቱም የሀገር ውስጥ ፍጆታው ኮንሱሙ ቀላል የሚባል አይደለም፣ ከፍተኛ ፍላጎት አለ። ጉራጌ ላይ ቡና እንደሚመረት ታውቃለህ? ከፍተኛ አምራች ነው። እኔ ያው ሌላ ከፍተኛ አምራች ነው። ቡና ያመርታል፣ በብዛት ያመርታል። ግን ለኤክስፖርት የበቃ አይደለም። ለኤክስፖርት የማይበቃው ምንድን ነው? እዛው ለውስጥ ፍላጎት ስለሚጠቀሙት ማለት ነው። በጣም ጣፋጭ፣ በጣም ስታንዳርድ ያለው ከሌሎች ጋር ኮምፒት የሚያደርግ ቡና ያመርታል። ግን ለዛው ፍጆታ ይጠቀመዋል። ይሄ ማለት ምን ማለት መሰለ? የምርት አሰባሰብን በተመለከተ ምርት አሰባሰብ ላይ መንግስት ለዚህ ነው ቅድም ያልኩ መልካም አስተዳደሩን ብቻ ሳይሆን ድጎማ ያደረግባቸውን ምርቶች የመሰብሰብ በአንድ ወቅት ታስታውስ ከነበረ ስንዴ ለአገር ውስጥ ፍጆታ ከመጠቀም ይልቅ ኤክስፖርት እናድርግ የሚል በጣም ሰፊ ሞቶ ነበርና ማንኛውም አርሶ አደር ያመረተ ለዚሁ ለህብረት ስራ እንዲያስረክብ የተደረገበት ሂደት ነበረ። ይሄ ቴክኒካል የሆኑ ባለሙያዎች በደንብ ጉዳዩ ላይ በደንብ ሊጽፉበት፣ በደንብ ሊያወሩበት፣ በደንብ ሊናገሩበት ይችላሉ፣ ጉዳዩ የሚመለከታቸው አካል። እኔ እናንተ እንደ ጋዜጠኛ ግን እንደዚሁ ያሉ ጉዳዮች ሲኖሩ ማህበረሰቡ ጋር የግንዛቤ
እጥረት በተለያየ መስኩ በተለያዩ መውጫ ቱልሶች አርሶ አደሩ ያመረተውን ምርት ለውጭ ገበያ የሚበቃውን ለውጭ ገበያ፣ ለሀገር ውስጥ ፍጆታ የሚበቃውን ለሀገር ውስጥ ፍጆታ ምን ይደረጋል መሰለህ? ኢሴክስ ላይ የሚደረገውን ነገር እኛ በደንብ እናውቃለን እኮ። ቡናውን ከስታንዳርድ በታች እንዲሆን ይደረጋል። ቡና ቀማሽ አለው ታውቃለህ፣ ይቀመሳል እና ቀማሾቹ ናቸው የሚወስኑት። ሌሎቹም ቅመማ ቅመሞች እነ ሰሊጥን፣ ኑግን ጨምሮ ጥራጥሬዎች፣ እነዚህን ጥራጥሬዎች በጣም ከፍተኛ የሆነ ዶላር እርን የምናደርግባቸው ናቸው። የኢትዮጵያ ፍላጎት አሁን ላይ ያለው የዶላር ፍላጎት ምንድን ነው የሚለውንም ነገር በደንብ ማየት ይፈልጋል። ነገር ግን አሁን ምርት አለ፣ ምርት ተሰብስቧል። ለሀገር ውስጥ ፍጆታና ለውጩ ገበያ የሚበቃውን የመለየት ስራ ይሄ የአስተዳደር ስራ ነው። በህብረት ስራ አማካይነት ምርቶች እንዲሰበሰቡ ከዛ ለውጭ ገበያ እንዲቀርቡ ለሀገር ውስጥ ፍጆታም ከአንደር ኳሊቲ የሆኑ እንዲመለሱ ይደረጋል። በጣም ርብርብ እኮ ያለው እዚህ ከደረጃ በታች እንዲሆን ተደርጎ አንድ ኩንታል ቡና ሲጠቀጠቅ ምንም አይነት ይሄ ቆሻሻ እንዳይኖረው ለኤክስፖርት ሲሆን እንደዛ ነው፣ ስታንዳርድ አለ። ነገር ግን እሱ ይገባበትና ከደረጃ እንዲወርድ ይደረጋል። ቢኮዝ የሀገር ውስጥ ፍጆታው ማርኬቱ ቀላል ስላይደለ ማለት ነው። ያኛውን እያስናቀው መጣ። ማስናቅ ብቻ አይደለም፣ እዚህ ማርኬቱ አለ። ስለዚህ ለምን የውጭ ገበያ ይፈልጋል? ኢትዮጵያ እንደ ሀገር ግን የውጭ ገበያውን ነው የምትፈልገው። እሱ ይሻላት ነበር። ዶላርን የምናረግበት ነው፣ ከፍተኛ ውጭ ምንዛሪ የምናገኝበት ነው። ነገር ግን ባለሀብቱ ወይንም ቡና ባይዘው ኦልሞስት ከ6 በላይ ሰንሰለት ያለው ደላላ ያለበት የጋንግስተር ያለበት ኤሪያ ነው። ቡና በራሱ የሆኑ ቦታዎች አሉት። ሰንሰለቱ ቀላል የሚባል አይደለም። መንግስቴን ማጥራት አለበት፣ በደንብ ማጥራት አለበት። ኢቭን ህብረት ስራ ማህበራቶች ጭምር የተቸገሩበት ስለሆነ ግንድ ነው እኮ የሚገዛው ደላላ የቡናውን ግንድ። አርሶ አደሮቹ የገንዘብ አቅርቦት ችግር ስላለባቸው ምን ያደርጓቸዋል መሰለ? የገንዘብ አቅርቦት ችግር አሁን ኮፕ የተመሰረተው ለዛ ነበር መነሻው። ኮኦፐሬቲቭ ባንክ አርሶ አደሩን ለመደገፍ ነው። ሌላ እኮ ሚና አልነበረውም ሲመሰረት። የመሰረተውም አርሶ አደር ነው። አርሶ አደር ለመመስረት አርሶ አደር ለመደገፍ ተመስርቶ ከተማ ነው ግን የሚደግፈው ኮፕ። ምስረታው እንደዛ አልነበረም። አርሶ አደሩ የገንዘብ ችግር ሲያጋጥመው በአመት አንድ አይደል የሚያመርተው? ማንን ነው የሚሄደው? ብድር ይበደራል። ከማን? አሁን ካልኩ ደላሎች ግንዱን ገዙት። ቀድሞ ትርፉን ይበላል አርሶ አደሩ። የገንዘብ እጥረት አለበት፣ ገንዘብ ተበድሯል፣ ባሪያ ሆኗል ማለት ነው አርሶ አደሩ። ለማን? ለደላላ። ደላላ ሌላ ደላላ አለ። ኢሴክስ እስኪደርስ ኤክስፖርት እስኪደረግ ተደራሽ ሀገሩ ጋር ስታርባክስ እስኪሸጠው ድረስ የራሱ የሆነ ሰንሰለት ያለው በጣም አደገኛ ሳቦታጅ ያለበት ኤሪያ ነው። ይሄንን ምናልባት በሌላ ፕሮግራም በጣም ሰፋ አድርገን ብናነሳው ደስ ይለኛል። እሺ ያዝና የሀገሪቱ ፍላጎቱ ታዲያ ከጨመረ እኛው አብቅለን እንግዲህ 6 ደላሎች ወደ ሰንሰለት ወደ ውጪ ዶላሩን በጥቁር ገበያ ለማግኘት ፈልገው ከሆነ የጎዳና ላይ እህቶቻችን የሚያፈሉልንም 35 ብር ገብቷል። ኖርማል እሱ ትንሹ እቤታችንም እናቶቻችንም እንዳያፈሉልን 7,000 እንግዲህ አሁን ባለኝ አሁን አንተ ጋር በሽታ ነው። ሞዲ የቡና ፍላጎት አላቸው አሳይተዋል የሚለውን ነገር አንስተን ስለ ቡና ካነሳን በሚል አሁን ትላንትና ማታም ዛሬም ወደ ስመጣ ያመጣሁትን ዋጋ ነው የምነግርህ። 1,700 ብር አንድ ሱቆች 1,750 የሚሉትም አለ። በዛ ላይ በጣም ብዙ ልቃሚ ያለው እንግዲህ ከደረጃም በታች ወደ ማለት ነው። ለምን እኛ እንኳን ያንን በትርካሽ መግዛት አልቻልንም? እሺ ምክንያቱ ምንድን ነው? ምን ተፈጠረ መሰለህ? ይሄኛው አሁን አንተ ያነሳው የዓለም አቀፍ ገበያን ተከትሎ የተፈጠረ የዋጋ ግሽበት ይባላል። የዋጋ መናሩ ማለት ነው። በብራዚልና አርጀንቲና የዓለም ከፍተኛ ቡና አቅራቢዎች ናቸው። እነዚህ 2 ቡና አቅራቢዎች ዋግ መታባቸው ቡናቸው። ዋግ በመመታቱ ምክንያት የዓለም ቡና ሰቀለ። የዓለም ቡና ሲሰቅል የመጀመሪያው ቡና አቅራቢ ተፈላጊ የነበረችው ኢትዮጵያ ነበረች። በጣም የሚገርምህ አንድ አርሶ አደር
በጣም ኢምፖርት ኤክስፖርት ላይ የነበረ አርሶ አደር ደቡብ ክልል ላይ ኦልሞስት እስከ 900 ሚሊዮን ብር ትርፍ ያገኘ አንድ አርሶ አደር አለ። በዛ መሃል የቡና ተፈላጊነት በዓለም ገበያ ሲጨምር የአገር ውስጥ ፍጆታው እንደምታውቀው አስለምደውናል። መጀመሪያ የት መንገድ ላይ ምን እያረጉ ሱካር እያረጉ እያጠጡናል ነበር። ለመድን አይደል? ሱሰኛ ሆን ፍጆታው ጨመረ ማለት ነው። በዚህ ፍጆታ አማካኝነት እንዳልኩ የዓለም ገበያ ላይ አሁን ያለው ዋጋ በጣም በከፍተኛ ሁኔታ ጨመረ። ኢትዮጵያ ውስጥ የጨመረ ነገር አይቀንስም። ዓለም ላይ ያለው ገበያ አሁን ቀንሷል፣ ተረጋግቷል። ኢትዮጵያ ውስጥ ግን አልቀነሰም። ግን እኮ አርጀንቲናና ብራዚል የቡና ተክላቸው ታመመባቸው ኢትዮጵያ የውጭ ቡና ፍላጎቷን ወይ የኤክስፖርት አቅሟን እንዲጨምር አደረገው። አንድ ነገር ነው። ኤክስፖርት እንዳይደረግ ነጋዴዎቹ ደግሞ እዚሁ ያበላሹት ነገር እንዳለ ደግሞ ቅድም አነስተናል። ልቃሚው ጭምር ነው የተላከው ነው የምልህ እኮ። ኦኬ ልቃሚው ጭምር ከደረጃ በታች የነበረው በሙሉ ነው የተላከው። ስለዚህ እኛ ተቸገርን ማለት ነው። አዎ እጥረት ተፈጠረ ማለት ነው። እዚህ የነበረው ቢኮዝ የዛኛው ማርኬት በጣም አዋጭ ሆነ፣ በዛች ጋፕ ማለት ነው። እዚህ ልቃሚ ያለው አንደር ይሄ እዚህ ሲጣል የነበረው ምናምን በሙሉ ለዓለም ገበያ እንዲቀርብ ተደረገ። ያኔ እዚህ ጥረት ተፈጠረ። በዛ ጥረት ምክንያት ዋጋው ጨመረ። ያው እንግዲህ እንዳልኩ ነው። ያ የብራዚልና የአርጀንቲና አሁን ያለውን ሲቹዌሽን ባላቅም ግን የዓለም የቡና ገበያ ሲረጋጋ ኢትዮጵያ ውስጥ ያለው የጨመረው ነገር መውረድ አልቻለም። እሱ የተሰቀለ ነገር ወርዶ አያውቅም። መልካም ነው። እንግዲህ አሁን ከትራክተሩ ከነዳጁ ከሌላው ከማዳበሪያው እንደ ማዳበሪያ ላይ የገንዘብ ድጎማ ይደረጋል። ከሌሎች አርሶ አደሩን በግብርናው ዘርፍ ላይ በተለይ ኤክስፖርት ሊሆኑ የሚችሉ ቡናን ጨምሮ የቅባት እህሎችን ጥራጥሬዎችን በተመለከተ ሊደጎምና ሊደገፍ ይገባል፣ ግድም ነው ብለህ ስታነሳ የመልካም አስተዳደሩን ነገር ያነሳሁልህ እነዚህ 6 አይነት ደረጃ ያላቸውን ደላሎችን ጨምሮ አምራቹ በመቸገሩ ምክንያት ግንዱን ሸጦ በሁሉም ዘርፍ ላይ ባይዘው ትርፉን ዛሬ በልጡ በሁሉም ዘርፍ ይሄ ነው መልካም አስተዳደር ያስፈልግም ወይ እንደ ግዴታ መደረግ የለበትም? መንግስት አሁን እየነቃ ነው። በዚህ አጋጣሚ አፕሪሼት ማድረግ የሚገባው አሁን የማዳበሪያን ሳቦታጅ ለመፍታት እንግዲህ ከዳንጎቴ ጋር የተስማማነው ስምምነት አለ። አላህ ፈቅዶ እድሜ ኖሮን እነዛ ነገሮች ለኢትዮጵያ አርሶ አደሮች ለሚቸገረው አርሶ አደር መቅረብ ከቻለ እኔ ሁልጊዜ አንዳንዴ መንቃት ጥሩ ነው። መንቃት አሪፍ ነገር ነው። ያራዳ ልጅ አለ አይደል? በቃ ያራዳ ልጅ ባንዋል ነው የምትለው። ሲባንን ከነበረበት ነገር ሲነቃ ትላንት የነበረበት በጣም ብዙ ሳቦታጆችን ወደፊት ማሻገር ይችላል። እኔ ተስፋውን ብናይ ነው የተሻለ የሚሆነው። አሁን ተስፋ አለን። ተነቃክተናል። ከሌባው ጋር ተነቃክተናል። ከዘራፊው ጋር ተነቃክተናል። ከቀማኛው ጋር ተነቃክተናል። ከደላላው ጋር ተነቃክተናል። መንግስት አብዛኛውን ነገር ዲጂታላይዝ እያደረገ ነው። ከዚህ በኋላ ሰርቀህ የምትሰወርበት ነገር የለም። ኦኬ የግብርናውን ሜካናይዝድ እያደረገ ነው። ከተነቃቃን አይቀር መልካም አስተዳደሩ በዚህ ውስጥ ትንሽ አሻራውን ትንሽ ጠብታውን ኢንፑት ቢያደርግ አሁን የተጀመሩ መነቃቃቶችን ማገዝ ይችላል። ተስፋውን ማብራት ይችላል። በጣም የረጅም የነበረውን ሰንሰለት ማሳጠር ይችላል። እዚህ እኮ ብዙ ማሳያዎች እኮ አሉ የታመምንባቸው። በጣም ብዙ ማሳያዎች አሉ። የጤናው ሴክተር ታመንበታል፣ የግብርናው ሴክተር ታመንበታል፣ የትምህርት ሴክተር ታመንበታል። ብዙ የታመምንበታል የለም። አሁን ግን እየነቃን ነው። ቢያንስ ተስፋ አለ እኛ ላይ እንዲደርስ ልጆቻችን ጋር እንዳይሄድ እኛ ጋር እኛም ከበረከቱ እንድንቋደስ የሚያደርገንን ሂደት እርስ በርስ ተጋግዞ መሻገር ይቻላል። ግብርናን መመገብ ያልቻለ ኢንዱስትሪውን መመገብ ያልቻለ ግብርና ሊሻገር አይችልም። አርሶ አደሩም ከእጅ ወደ አፍ ማምረት፣ ኩታገጠም መሬቶቹን ማምረት፣ ዘመናዊና የተሻሻሉ ግብአቶችን ማምረት። እኔ አስታውሳለሁ የደጋ የቆላ ምናምን የሚባሉ እንትኖች አሉ። የምሬን እኮ ነው። አንድም ሪሰርች ሳይሰራ መሬቱ ምን ይፈልጋል? ለምሳሌ አንተ ራስ ምታት ሲያምህ የምትወስደው ፓናዶል ይስማማሃል፣ ፓራስታሞል ይስማማሃል፣ ሌሎች አንቲፔኖች ምንድን ነው የምትወስደው ለአንተ የሚስማማ? ሁሉም የራስ ምታት መድኃኒት ቶሎ አያሽርም።
እኔ አሁን እቺ የምትበጠበጣለች ምን ፓወር ምናምን ትባል በቃ እሷን በጥብጬ ስወስድ እሽራለሁ ሌላው ስለማያሽረኝ ለኔ መሬት ምንድነው የሚስማማው እሱ በደንብ ማጥናት ይፈልጋል መንግስት ያለበት የቤት ስራ ይሄ ነው ይሄን ለመስራት ደግሞ ባለፈው ጠቅላይ ሚኒስትሩ ተስፋ ሰጥተውናል የግብርና ሚኒስትሩም አሁን እየሰሩ ነው ሰሞኑን እንደምታስታውሰው ግብርናን በተመለከተ በርካታ ሺህ ቁጥር ያላቸው መኪኖችን የግብርና ሚኒስትሩ ለሁሉም ክልሎች ሞተር መኪና እየሰጡ ነበር ይሄ ማለት ኢንዱስትሪው እንዲነቃቃ ተስፋ አለ ማለት እኮ ነው ይሄ ቀላል ነገር አይደለም በተለያዩ መስኮች ላይ አፋር ክልል ይዮባይ አፋር ክልል አብቃይኑ ተብሎ ማይገመት በዛ ላይ ማህበረሰቡን በተለያየ መልኩ የገደል ነው በእርዳታ ስም በበረሃ ስም እንዳይሰራ እንዳያመርት በሞራል በተለያየ መልኩ ተጓዥ ነው እሱ አንድ ቦታ አይቀመጥም ይሄ ምንድነው ከአርብቶ አደር ጋር ያያያዝ ነው ይሄ ሁሉ ስም የሰጠነው የአፋር ህዝብ ሰርቶ አሳይ ያንን በረሃ አብቅሎ አሁን ሰሞኑን አጃወል አርባን ያያዩሃቸው ነበርና ይሄ እኮ ቀላል ተስፋ እኮ አይደለም ይሄ ቀላል ተስፋ አይደለም እዛ ቦታ ላይ መተው መኪና ሲረከቡ ወደ መስራት መግባታቸው ወደ ማምረት መግባታቸው ምርት ብቻ አይደለም ለሚፈለገው ገበያ ለማቅረብ መምጣታቸው አዋሽን የሚያክል የሚያሽገመግም ወንዝ ይዘው የተራቡ ህዝቦች ናቸው ብለን ስም የሰጠናቸው የአፋር ህዝቦች ዛሬ ላይ ጀግና ሆነው አምራች ሆነዋል ይሄን ማበረታታት ያስፈልጋል አንዳንድ አካባቢ ላይ ያለው መነቃቃት በክልል ደረጃ ያለው መነቃቃት ቀላል የሚባል አይደለምና እሱ ሪኮግናይዝ አድርጎ የጎደሉንን እየሞሉ መምጣት ተስፋችንን ወደፊት ማሻገር ያስፈልጋል የጨለመ ነገር የለም እኛን ውስጣችን በመንሰለው ነው የምናጨልመው ኤግዛክትሊ ስለ አራዳ ልጅ ስታነሳ ነቄነ በቃ ተነቃቅተናል ብለህ ከደላላውም ከሙሰኛውም ከቢሮክራሲውም ከምኑም ጋር ስታገናኘው ምናልባት ቀን ከመንግስት ጉያ ስር ሆኖ በመንግስት ሲምልና አብሮ ፖሊሲ ሲያረቅ ይውልና ማታ ከአጥፊዎችና ከገዳዮች ጋር ደግሞ ጸረ መንግስት ሆኖ የሚያድረው እሱም ተነክቶበታል የጊዜ ጉዳይ ሆኖ ነው ስለዚህ ይሄን ማስመር ስለፈለኩ ነው አንዳንድ ጊዜ ጋዜጠኛም ብትሆን መረጃም ቢኖርህ ፍርጥ ማታረጋቸው ጊዜ የምትጠብቃቸው ነገሮች አሉ ስለዚህ በቅርቡ የሚጠሩ ነገሮች እንደሚኖሩ ተነቃቅተናልና ቢያንስ ከዚህ በኋላ የንስሐ ጊዜ ሆነላቸው አፍትሪላህ ይበለኝ እንደሚባለው ይበሉ እንጂ ተሻርኮ መግደል ቀን መንግስት ነኝ ብሎ የመንግስትን ባርኔጣ ጊዜ ከማጥፋቱ ለጥፋት ከመቸኮሉ የተነሳ ባርኔጣውን እንኳን ሳይቀይር ነው ወደ አጥፊዎች ጋር የሚቀላቀለውና ከነሱ ጋር ተነቃቅተናል ይሄም በዚህ አጋጣሚ መነቃቱን ለመናገር ስለፈለኩ በብዙ መልኩ ነው የተነቃቃ ነው አሁን መንግስት የምህረት እጁን እየዘረጋ የሰላም እጁን እየዘረጋ በአንዳንድ አካባቢዎች ላይ በአንዳንድ ጨለምተኞች እይታ መንግስት እየሰራ ያለውን ስራ ዲናይ ማድረግ አያስፈልግም መንግስትም ግን ራሱን ማረም ያለበት በጣም ብዙ ነገሮች አሉ ራሱን ማረም ያለበት ኢነሰንስ ከዚህ ቀደም ምናልባት አንስተነው ከሆነ አላውቅም እንጂ በመንግስት ደረጃ መሰራት ያለባቸው ቤዚክ የሆኑ ነገሮች አሉ በተለይ ከዚህ ከቢሮክራሲ ጋር አንዳንዶች ከሚያነሱት አሁን ሰሞኑን የነበረ የህዝባዊ ውይይቶች ነበሩ አይደል ህዝቡ ምን ይላል የሚለውን ነገር ለማወቅ ህዝቡ ጋር ያለውን ስሜት በመዋቅር የመጣን ስሜት መስማትና ራንደም መስማት ይለያያል መንግስት ራንደም ነው ወይ የሰማው ወይስ በመዋቅር ነው የሰማው አስፈጻሚው አካል በጣም ምናደድበት የነበረ ታስታውስ ከነበረ ለሰላማዊ ሰልፍም ይሁን ለድጋፍም ይሁን ለጥያቄም ይሁን አንዳንድ የአዲስ አበባ ከተማ ህዝቦች ብለን የሰራናቸው ዜናዎች ነበሩን እኮ ሁሌ እሱን እያስመሰልን ነው ወይ ምን መጣው ሪል የሰው ስሜት ምን ይመስላል የሚለውን መንግስት ማድመጥ መቻል አለበት ሰው ጋር ያለውን ስሜት አለማድመጥ እንዳልኩ የመረጃ ጥማት መፍጠር የሐሰተኛ መረጃ እንዲነክስ ያደርጋል ስለዚህ ህዝቡ ምን ይላል የሚለውን ነገር ወይ ህዝብ አወያይተናል ብሎ አመራሩ ይዞለት የመጣውን ነገር ማየት ሳይሆን ሪሊ ህዝብ ነበር ወይስ በመዋቅር የመጣ ነው የሚለውን ነገር በደንብ አድርጎ መንግስት ማጣራት ያስፈልገዋል ሌላው ሰው እየተነሳ በመዋቅር ስም እየተነሳ ሐሳብ የሚሰጥበት
የጦርነት ነጋሪት የሚጎስሙ የሚመስሉ መልእክቶች የሚያስተላልፉ ባለስልጣኖች አደብ ሊገዙ ይገባል። ቢኮዝ እኛ አሁን ለጦርነት ጊዜ የለንም። ከዚህ በኋላ ያለን ጊዜ እኔ እንደሚገባኝ እንደ አንድ ንቁ ኢትዮጵያዊ የሚገባኝ እጃችንን ለሰላም እየዘረጋን ነው። እጃችንን ለልማት እየዘረጋን ነው። አገራችን በቴክኖሎጂ እንድትበለጽግ እንፈልጋለን። መንግስታችን በብዙ መልኩ ከሌሎች አገራቶች ጋር በጣም አድካሚ የሚባሉ አሰልቺ የሚባሉ የዲፕሎማሲ ስራዎችን እየሰራ ነው። የቀይ ባህር ጥያቄ ከፊት ለፊታችን አለ። በዚህ ሁሉ ነገር ውስጥ ሆነን ውስጥ ያለው እሾህ እየተነሳ መንግስት ሽፋን አድርጎልኛል፣ ስልጣን ሰጥቶኛል ብሎ ጦርነት የሚነግሩ የሚመስሉ መልእክቶች የሚያስተላልፉ ባለስልጣኖችም አደብ ሊገዙ ይገባል። ዲፕሎማሲ ይሄኛው ስላልሆነ፣ ስትራቴጂ ይሄኛው ስላልሆነ ያልተማከርንበትን ነገር ወተን በግል ስሜታችን በግል ሐሳባችን እኔ እናንተ ነፃ ስለሆን እናወራለን። አውቶራይዝ የሆነ ሰው ግን መጠንቀቅ አለበት። አገር ነው እየተመራ ያለው። አሁን እሱን ነው የሚወክለው እኮ። ለምሳሌ ሁልጊዜ ጣታችን ጠቅላይ ሚኒስትሩ ጋር የምንቀስረው ለምንድን ነው? አገር ብዙ እኮ አሉ በእሳቸው ስር ያሉ ካቢኔዎች፣ ግን አገር እየመሩ ያሉት እሳቸው ናቸው ብለን ስለምናስብ ብዙ ነገር ሲመጣ ወደ ምን ወርዷል መሰለ እሱ ነገር በጣም ከመባሱና እሳቸውን ለመኮነን ካለ ፍላጎት መጓጓት፣ በቃ እሳቸውን ለመኮነን ጨው ቢበዛ እንግዲህ ጨው ስታደርግ ድንገት ወይ ሊያመልጥ ይችላል ወጥ ውስጥ፣ ወይ መጠኑ ሳታውቀው ይሆናል ጨው በዛ። አመራሩ ካስመሳይነት መውጣት አለበት። ያብይጃል የምሬን ነው። ቤት ውስጥ ለሰራኸው ሽሮ ጨው ስለበዛበት መንግስትን ተጠያቂ የምታረግ ከሆነ የሆነ ቦታ ጋር ችግር አለ ማለት ነው። እኔ አመራሩ ከማስመሰል መውጣት አለበት። ይሄንን በደንብ አስምሮ መንገር ያስፈልጋል። እዮባ የእውነቴን ነው የምልህ። ሌላ ሀገር የለንም እኛ። አመራሩ ከአስመሳይነት መውጣት መቻል አለበት። አመራሩ ከአስመሳይነት እስካልወጣ ጊዜ ድረስ ይሄ እንግሊዝኛው በጣም በደንብ አድርጎ ሽሩድ ይባላል። በጣም ሽሩድ የሆኑ አመራሮች አሉ። በ2 በ3 በ4 በ5 ማሊያ የሚጫወቱ ለግብጽ እየሰሩ አገራቸውን የሚሸጡ አመራሮች አሉ ተብሎ ሀሜት አይደለም። በተጨባጭ ጊዜው ሲፈቅድ የሚወጣ ቅድም እንዳልኩ ተነቃቅተናል። በቃ የአራዳ ልጅ ከነቃ ነቃ። በዶላር እዚህም ያለውንም የኢትዮጵያንን ብር ይበላል፣ የስልጣኑን በዶላርም ደግሞ የሚከፈለዋል። ከተነቃብህ በቃ የአራዳ ልጅ መተው ነው ያለበት። እስከ መቼ ድረስ ነው አገር አሳልፈ እየሸጥክ ማታ ማታ ውስኪ እየተራጨህ ቀን ስክሪን ፊት እየቀረብክ ራስህን እንደ ጄኒውን አርገህ የምታቀርብበት ምንም ምክንያት የለም። ይሄ ወጣት አሁን ያለው ትውልድ ደግሞ ያራዳ ልጅ አሁን አይምርም። የምሬን ነው የምልህ። ስህተት ስትሰራ ቢያይ አይምርም። ሌላ ሀገር እንደሌለው ገብቶታል። አገራዊ ስሜቱ ይጥፋ እንጂ ሌላ ሀገር እንደሌለው ግን ገብቶታል። መሰደድ ሰልችቶታል። ስራ አጥ መሆን ሰልችቶታል። መራብ ሰልችቶታል። መታሰር ሰልችቶታል። መገረፍ ሰልችቶታል። ጦርነት ሰልችቶታል። ብዙ ነገሮች ሰልችተውታል። ከዚህ በኋላ ትንሽዬ ስህተት የሚሰራ በመንግስት ሽፋን ስም ያለን አመራር፣ አስመሳይን አመራር አይታገስም። መንግስት አሁን እንደምታውቀው በአክቲቪዝም ስም ወጣቶች በተለያየ መልኩ እኔ ባለማወቅ የሚሰሩ ስህተቶችን ለማረም የሚሄድበትን ርቀት በጣም እደግፋለሁ። ቢኮዝ ብዙዎችን ከመብላት ይልቅ ወደ ብዙዎች ጋር ጋንግሪኑ ሳይደርስ ባጭሩ መቆረጥ ስላለበት ወጣቶችን ጠርቶም አስሮም መክሮም ወደሚፈለገው ትራክ ውስጥ ማምጣት ጤናማነት ነው። አገር ከመጠበቅ አንጻር የሌሎች ፖለቲከኞች እንደሚያወሩት አይደለም። በዚህ በኩል አንተን አሳስረው በዚህ በኩል ለማስፈታት የሚመጡ ሰዎች እንዳሉ መገንዘብ ያስፈልጋል። ይሄ ወጣቶች መንቃት አለባቸው። መንግስት ይሄንን ማወቅ አለበት። ሳቦታጁ ቀላል አይደለም። ቅድም ያነሳውልህ ሰንሰለታማው የደላላ ሂደት ትንሽ ስትነካው ከዚህ ቀደም ሲሚንቶ ላይ ይሄ ነገር ገጥሞን ነበር። የሲሚንቶ ደላላ አገር ላይ ያለው የኮንስትራክሽን ኢንዱስትሪ በጣም እንዲዳከም ሲፈለግ እጥረት ይፈጠራል። በማንኛውም ነገር ላይ እኮ እጥረት ነው። ዘይት እጥረት ይፈጠራል፣ ሱካር እጥረት ይፈጠራል። ከዛ ህዝብን ዋጋ በዚህ በኩል ደሞዝ ጨመረ፣ ነዳጅ ሊጨምር ነው ብሎ ስንት ነው ዋጋ የጨመረው? ነዳጅ እኮ የጨመረው 10 ብር 30% ይጨምራለሁ ብሎ ነበር። መንግስት አዝማሚያውን ሲያይ የለም ማለትና ነቃ። ገባ አይደል? ሰው የዕለት ተዕለት ውጥረትን መቀነስና መሻር የምችለው ምን ይላል ህዝቡ? እኔ በቀደም የሆንኩት ልንገር፣ እንደዚያ ብዙ ጊዜ አለባበሴ እንደዚህ ነው እና የመኪና አንድ ፓርት ለመግዛት የሆነ ቤት ገባው። አልሸጥም አለ።
እቃው አለ እኮ አልሸጥም አለ። በዚህን ያህል ገዢና ነጋዴ ተፈራርቶ ይሆናል እንዴ? የገቢዎች ሰው ነው የመሰልኩት እኔ። እሱም ደረሰኝ ለመስጠት ፈቃደኛ አይደለም። ካሜራ ያለ እዚህ ላይ ያው እንግዲህ አለባበስ ነው። ካሜራ የሚያደርጉት ባለሙያዎች አለቃ ሆነሃል ማለት ነው። እሺ እና ለመሸጥ ፈቃደኛ እቃው እኮ ያውና ብሎ እስከ መከራከር ድረስ በዚህን ያህል ተፈራርተን እንችላለን እንዴ? መርካቶ ላይ በዚህን ያህል ተፈራርተን እንችላለን እንዴ? አይሆንም። መስማት ያስፈልጋል። አዲስ አበባ ከተማ አስተዳደር አፕሪሼት ቅሬታ ሰሚ ራሱን የቻለ ክፍል ፈጥሮ ማንኛውም ቅሬታ ያላችሁ ሰዎች በግብርም በታክስም ጉዳይ ላይ ለመስማት ፈቃደኛ ነኝ ብሏል። ህዝቤን አጋጣሚ መጠቀም መቻል አለበት። ሚዲያው እነዚህን አጋጣሚዎች በደንብ ወጥቶ መናገር መቻል አለበት። እኛ ያልሰራ ነው የግንዛቤ ቅድም ያልኩ አርሶ አደሩ ቅመማ ቅመም ማምረት እያለበት ሁልጊዜ የሚያመርተው የሙዝ አገዳን ከሆነ አታሻግረው። መሬትህ ሙዝ ብቻ አይደለም የሚሰጠው፣ ሌሎች ክሮፕ የሚደረጉ ዝንጅብል የመሳሰሉ በጣም ይሄ አሁን ከዱዋል የሆኑ ፕሮዳክቶች አሉ። ከነሱ ጋር አብረው የሚሰሩ ነገሮችን መስራት እንዲችል ማድረግ እየቻልክ በመልካም አስተዳደር እጦት ምክንያት እና በቸልተኝነት ይሄ የመልካም አስተዳደር እጦት የሚመጣው ከቸልተኝነት ተቋሙንም የመንግስትንም አቋም ፍልስፍና ካለመረዳት ጋር መንግስት ሆነስትሊ ስፒኪንግ እንደ አንድ ጥሩ ኢትዮጵያዊ አሁን ያለውን መንግስት ፍልስፍና፣ ራዕይ፣ ተስፋ የሰው ልጅን እኮ ተስፋ ያኖረዋል። ተስፋችንን ያጨለሙብን ጊዜቶች እኮ ብዙ አሳልፈናል። አለን ተስፋ። እሱን ተስፋ እንዳያጨልም አንፈቅድም። አሁን በመንግስት ለምድ ለብሶ የኛን ተስፋ እንዲያጨልምብን አንፈቅድም። ብዙ ዘመን ወጣትነታችንን በልተውብናል። ብዙ ዘመን ወጣትነታችንን አሳጥተውናል። ባልተገባ ትርክት፣ ባልተገባ አቅም ማነስ፣ ባለመቻል ገባ ቦታውን ይይዙታል የማይችሉ ሰዎች። የሚችሉ ሰዎች የሉም፣ ሩቅ ናቸው። እሺ እንምጣና እናግዛችሁ እንኳን ብለህ ስትል ቶሎ የሚገፈትር ሲስተም ነው የተፈጠረው። ይህን ሲስተም መንግስት ማየት መቻል አለበት። ቅርብ ጊዜ ምርጫ ደርሷል። ምርጫው አሁን ያለው የመንግስት ቁመና ለመመረጥ የሚያስችል ቁመና ላይ ነው ወይ የሚለውን መንግስት መፈተሽ መቻል አለበት። ግብአቶች መሰብሰብ መቻል አለበት። የህዝብ ድምፅ መስማት መቻል አለበት። ራሱን መገምገም መቻል አለበት። እዚህ ፓርቲ እንደ ፓርቲ ሌሎች ፓርቲዎች ተፎካካሪ ፓርቲዎች አቅም የፈጠሩ ፓርቲዎች ካለመኖር ጋር ተያይዞ አሁን ያለው ራሱን መገምገም መቻል እንዳለበት ይገባኛል። መገምገሙ ጥሩ፣ ግን የምርጫ ጉዳይ ማድረግ ግን ያለበት አይመስለኝም። ምርጫ ጊዜው ስለደረሰ ማድረግ መንግስት ከሆነበት ቀን እስከ መጨረሻዋ በምርጫ ከድምፅ ኮረጆ በሚመነጭ ስልጣን ወንበሩን እስከሚለቅባት የመጨረሻው 11ኛ ሰዓት ድረስ ለህዝቡ ተገቢውን አስተዳደር ማከናወን ያለበት ይመስለኛል። ምርጫ ስለመጣ ምርጫ ስለቀረበለት ምናምን እንዴት መሰለህ ያለው አፍሪካ ሀገር ነው። አፍሪካ ሀገር ላይ መኖርህን አትዘንጋ። ፋክቱን ነው የምናወራው እኛ። ምንም ወደ ኋላ ወደፊት የምንለው ነገር የለም። ቲፒኤልኤፍ ያስለመደን እኮ ምርጫ ሲደርስ ትምህርት ቤትና ጤና ጣቢያ እያስመረቀ ነው በየአካባቢው አይደለም። ድልድይ ምናምን መሰረተ ድንጋይ አሁን ወንዝም ሊያስገባል ይችላል። አዎ ድልድይ ሳይሆን ወንዝም ሊያስገባል ይችላል። እና አሁን የተሰሩት ስራዎች ከዛ በፊት የነበሩ ስራዎች ናቸው። እኔ ለምርጫ ራሱን ያቅርብ ምናምን አይደለም፣ ግን ቢያንስ ልክ አንድ የሰራ አካል እነዛን ሂደቶች ለመምጣት አሁን ያለኝ ቁመና ምን ይመስላል ከህዝብ ጋር የሚለውን ነገር አዲስ አበባ ላይ የተወሰደው ህዝብን የማወያየት ስራ በክልሎችም ቀጥሏል ብለን ስንል ይሄ በመዋቅር ነው የነበረው የህዝብ ውይይት ወይንስ ደግሞ ሪል እኔ እናንተ ሄደን የተወያየንበት ነው? ብዙ ለሚዲያ ክፍት አልነበረም፣ ዝግ ነበረ። ጥሩ ነው እሱ
አሁን ያለው የዲጂታል ሚዲያም ሲዘግብ እኮ አንዳንድ የአዲስ አበባ ነዋሪዎች ብሎ ነው የሚዘግበው። እኮ ከዛ ይውጣ መዋቅር የምታውቀው እሱ ነው። በጣም ከዚህ ጋር አንድ የሚመሳሰል ነገር ላንሳና የሰዓታችን ደግሞ ጥሩ ጨዋታ ሲደምቅ ሶስተኛ ዙር እንመለሳለን። ምንም ጥርጥር ለውጡን በፊት አውራሪነት መርተው ጠቅላይ ሚኒስትር ዶክተር አብይ በመጋቢት ከመጡ በኋላ በ2011 ላይ የጻፍኩት ጽሁፍ ነበረ። 1997 ላይ ምን ተደርጎ ነበር? የምርጫ አስተባባሪው አቶ በረከት ስምኦን ነበሩ። ወጣቱ ተሰበሰበ ይባላል እዚህ አዳራሽ፣ የአራዳ ክፍለ ከተማ ምናምን የየካ ክፍለ ከተማ ወጣትና ማታ ቴሌቪዥን ላይ ችምችም ብሎ ነው የሚታየው ቪዲዮ። ወጣቱ የተሰበሰበው ግን 50 ብርና 100 ብር ተከፍሏቸው የነበሩት ወጣቶች በጣም የሚቆጠሩ ናቸው ስብሰባው ላይ የነበሩት እና ካድሬዎቹ በመዋቅራቸው የላይኛውን አስተዳደር እያታለሉት የውሸት ሪፖርት እያቀረቡ አንድ ቀን ግን አቶ መለስ በቀጥታ በፕላዝማ እከታተላለሁ ብለው አልተናገሩ እና ሁሉም ክፍለ ከተሞች ማየት ጀመሩ። አዲስ አበባ ላይ ኢህአዴግ ተሸነፈ የሚል መልስ ሰጧቸው ለአቶ በረከት ይባላል። ገና ምርጫ እኮ አልተደረገም። በዚህ አይነት የውሸት እና ምን ብዬ ነው የጻፍኩት? እኔ አሁን በተለይ የጊዜ ጉዳይ ነው እንጂ ጠቅላይ ሚኒስትሩም ሆኑ ክብርት ከንቲባዋ የበታች አመራሮችን ሪፖርት በወረቀት ባይቀበሉ ደስ ይለኛል። ቁጥር ነው የሚቀርብላቸው እና መልሰው ደግሞ ወንጃ ይሆናል። በዛኛው በፌክ ስሙ ፌስቡክ ላይ ይወጣና ወንጃ ይሆናል ደግሞ ይሄንን ሪፖርት አቅራቢው እና ይሄ ሪፖርት አመለካከት ላይ ትላልቅ ሜጋ ፕሮጀክቶች ላይ ነው ችግር ባታገኙ ራሳቸው ስለሚመሩት ተች ያደርጋሉ። ገባ እነዚህ አሁንም ከንቲባው የሚያዙትም ጠቅላይ ሚኒስትሩ የሚያዙትም ትላልቅ ፕሮጀክቶች ላይ አሁን አሉ። እዚህ በቀበና ወደ አቧሪ አካባቢ የምታያቸው መንገዶች እስካሁን ድረስ ያላለቁ መንገዶች አሉ። በአግባቡ ያልተጠረጉ ለአይነ ስውራን ቱቦ ክፍት የሆነ ግን በኮሪደር ልማት ተቆፍሮ እየተሰራ ነው የሚባል በጀቱ የት እንደገባ ምን አይነት ሪፖርት እያቀረበላቸው ዞር ብለው እንዳላዩት እንግዲህ በየደረጃው የሚገመገምበትና የሚጠየቅበት ጉዳይ ይሆናል። ይሄንን እንበልና ስለ መልካም አስተዳደር ስላነሳን ነው። ይሄን መልካም አስተዳደር ምንድን ነው ያመጣብን? ቡና ነው። እኛ ውሃ እየጠጣን የቡና ጉዳይ ስናነሳ መልካም አስተዳደርም ያስፈልገዋል ለአርሶ አደሩ ለገበሬው በሚል ቡናን ደግሞ ያነሱት ሞዲ ናቸው። እዚህ ጋር ካዳረሰን ሞዲን ካነሳን ስለ መደመር ግን አነስተዋል። እስኪ ምን ታዘብክ እዛ ላይ? ያው ፍልስፍናው የተጋባበት ምክንያት እንዴት ህንድ ሌላኛዋ ፓተርኗ ሲነርጂ ነው። ከዛ በፊት ግን አንድ ነገር እናንሳና በዚሁ አጋጣሚ የአዲስ አበባ ከተማ አስተዳደር ያው እንደዚህ አይነት ፕሮግራሞች መሰራታቸው የኔ እናንተ የህዝብ ድምጽ መሆን የሚጠቅመው በጣም ህዝብ በማማረር ላይ ያሉ ከኑሮ ውድነቱ ከሌሎች ነገሮች ባለፈ አዲስ አበባ ከተማ አስተዳደር መንገዶች ትራንስፖርት ባለስልጣን፣ የአዲስ አበባ አስተዳደር የትራፊክ እና ማኔጅመንት ቢሮ ባለመቀናጀታቸው ምክንያት በጣም አሁን አዲስ ልምምድ ላይ ነው ያለ ነው አይደለ? መስመር የተሰመረባቸው መንገዶች፣ መዞር የተሰራባቸው መንገዶች። አዲስ አበባ ውስጥ መኪና አስነስተህ ትሄዳለህ እንጂ አትቆምም። የምትቆምበት ቦታ የለም። ብዙ ፓርኮች የሉ። ለመዞር አሁን የምታየው የነዳጅ ውድ የሆነውን ነዳጅ ሩቅ ሄደ ነዳጅ አቃጥለ ነዳጅ የሚበላ የእኛን ዶላር የሚበላ መዞሪያ ነው ያለው። በዛ ላይ ደግሞ የትራፊክ ፖሊሶቻችን በጣም የምናከብራቸው የምንወዳቸው፣ አንዳንዴ ርህራሄ ሰው ማስተማርም ያስፈልጋል። በጣም 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 አታካች ነው። የምትቀጣው 1500 ብር ነው። እኔ መኪና ስለማሽከረክር አይደለም። አንድ ለስራ የወጣ ራይድ መኪናን የሚያሽከረክር ሰው 1500 ብር በቀን ስትቀጣው እንዴት ቀኑን እንደምታበላሽበት መገመት ነው። የቀን ገቢው ራሱ 1500 ብር። ለነዚህ ልጆች ድምጽ መሆን ያስፈልጋል። ይሄ ሰውኛ ባህሪ ነው። አሁን ባለብን የኑሮ ጫና ሌላ ጫና የሚያስፈልግ አይመስለኝ። የፍጥነት መንገድ አዳማ የምትሄድበት የፍጥነት መንገድ አለ። በዚህ በሃና ማርያም አርገ የምትሄድበት ከ40 በላይ መንዳት አችልም ይላል። ይሄ ምን አይነት ህግ እንዳለ ራሱ ግራ ነው የሚያጋባው። መንገዱ እኮ የፍጥነት ነው።
ግን ከ40 በላይ መንዳት አትችልም ይላል። ከዛ እንደዚህ የሚያጮልቁ አሉ አይደል? ደግሞ ተደብቀው ነው የሚያዩት። ራዳር ተደብቀው ነው የሚያዩት። 40 ግን አለ 40 50 ከነዳ 1500 ብር ዱብ ታደርጋለህ እዛው። እና ይሄ የእውነት በጣም ነው የሚያማረው። አንዳንድ ጊዜ ሆን ተብሎ የሚሆን አይመስልህም? እና ያው መንግስት በተለያየ መልኩ ገቢ ለመሰብሰብ ፍላጎት ኖሮት ሊሆን ይችላል። እንደሱ አይነት እንትኖች አሉ። ግን ርህራሄ መታከል አለበት አይደለም። መንግስት ገንዘብ ፈለገ ተብሎ በፍጥነት መንገድ ላይ 50 ሲያስነዳህ ምልክቱ ወይም ፍጥነት መንገድ ማለት እንግዲህ ከ50 ነው። አዎ እንዴ በ40 አልሄድክም 40 ነው የተፈቀደው ብለህ መቅጣት ማለት መንግስት ገንዘብ ስለፈለገ ነው ማለት አይደለም። እሱ ብቻ ይገርምሃል እንዴ 40 ነው የተፈቀደው። ከ40 በታችም ከነዳ ትቀጣለህ። አሁን ግን ይሄ ቢያንስ ማነሱ በተፈለገው ፍጥነት ስላልሄድክ መንገዱ ደግሞ ፍጥነቱ የኋለኛውን መኪና እንዲሄድ ስለሚያደርገው መንገድ ስለዘጋህበት አደጋ ጋባዥ ነህ ልትባል ትችላለህ። ሊሆን ይችላል ቀንሰህ ከሆነ ሊሆን ይችላል። በፍጥነቱ ግን ከ50 አልበለጥክም። የ50 ነው መንገዱ። በ40 ሄድክ ማለት መንግስት ገንዘብ ስለፈለገ አሁን ይህን ሰሞን የሚባሉ ነገሮች ሞዲ እኮ አዲስ አበባ ሲገቡ ቦሌ እኮ መንገድ ላይ ዘግተው እኮ ትራፊኮች እኮ እንትን ሲቀጡ ነበር እኮ መሀል መንገድ ላይ። መንገዱ ለጸጥታና ደህንነት ዝግጁ በሚሆንበት ሰዓት ላይ መንገድ ዘግተው ትራፊክ ፖሊሶች እንትን ኮሚሽን መክፈል ያቁም ነው። አሁን መንግስት ለነዚህ የትራፊክ ፖሊሶችና ትራፊክ ማኔጅመንት እሱ አንደኛ ነገር እሱ ነገር ኮሚሽን መክፈል ያቁም ነው። እውነት ነው። ተጨባጭ ማስረጃ አለኛው በደንብ ማቅረብ ይችላል። ገንዘብ ስለፈለገ ከትራፊክ የደንብ ቅጣት በከፍተኛ ሁኔታ በጣም ጥሩ። እንግዲያው እናወራበታለን እኛ በሌላ ጊዜ እናወራበት ይሄንን። እዚህ ጋር ግን በአስተያየት መስጫ ላይም እዚህች ላይ አስተያየት እንድትሰጡን የምፈልገው የደንብ ማስከበር ጽሕፈት ቤት ነው። በዚህ በጀት ዓመት ከእንደዚህ አይነት ደንብ መተላለፍ ይህን ያህል ገቢ ለመሰብሰብ አቅጃለሁ ብሎ አዎ ደንብ ልተላለፍ እችላለሁ ከቤቴ ስወጣ ሆን ብዬ ለማጥፋት ለምናምን አልወጣ፣ ግን ደንብ ልተላለፍ እችላለሁ። እንደ ተቋም ግን እቅድ ማቀድ አምጡልኝ ብያለሁ። እኔ ይህን ዜና የሰራ ከአዲስ አበባ ኤፍኤሞች ወይም ደግሞ ከአዲስ አበባ ኧረ ምን አስለፋን ያመጣልሃለሁ። እቅድ እንዴት ይያዛል? ከደንብ መተላለፍ እቅድ እንዴት ይያዛል? በቃ አድማ መተን አናጠፋም። ባዶን ሊቀር ነው። እኔ አንዳንድ ጊዜ ስራ ኃላፊነት ቦታው ላይ ሲቀመጡም ይሄ የራስ መተማመን፣ በራስህ መተማመን፣ በራስህ እርግጠኛ መሆን፣ የምትሰራውን ስራ መለየት ምናምን ቢያሉ እንደዚህ አይነት ወይ በአጭር ስልጠና ወይ በረጅም ጊዜ ትምህርትም እንትን ቢያደርግ ሌላ ትርጓሜ እያሰጠው ነው። አሁን ቦሌ ላይ እነዚህ ናሬንድራ ሞዲ እየገቡበት ዝግጁ በሚሆንበት ለጸጥታና ደህንነት ዝግጁ በሚሆንበት መሬቱ በዛች ወቅት ላይ ትራፊክ መቅጣት ነፍስ እስካልጠፋ ድረስ ወይ ወደ ውስጥ አስገብተህ ልትቀጣው ትችላለህ። መንገድ ላይ ግን አቆም መቅጣት አይኖርብህም። ሌላ ዓላማ አለው ወይ ሁሉ ትላለህ እኮ። አሁን እንደዛ ነው ባይዘዌ አይ ከመንግስት በመዋቅሩ ይከለልና ካቦርቱ ጃኬቱ የመንግስት መዋቅር ነው፣ ግን እያስፈጸመ ያለው የሌላ ተልእኮ አለው። አታስታውስም? ሰሞኑን እኛ አይተን የማናውቀው ትራፊክ ሲደበደብ የተለያዩ ቪዲዮዎች አላየንም? መች ነው የጀመረው? ይሄ መች ነው የጀመረው? አሁን ከዚህ በፊት አይተን እናውቃለን? እናውቃለን። ትራፊክ ላይ እጅ መሰንዘር አይተን እናውቃለን እንዴ? አንድ ሴት ልጅ ታስታውሳለህ? በጣም ኦቨር ኢሪቴት ሆና ቪዲዮ ቫይራል ወጥቶ ነበረ። እኔ አላጠፋሁም አላወራሁም ስልክ እያለች በዚህ ልክ ሰው ማማረር የሆነ ኢንተረስት ያለበት ኤሪያ ነው፣ መፈተሽ አለበት። እቺን ብቻዋን እኛም ሰነዶች እናገላጥ የሚመለከታቸውም ሰዎችም ቢፈልጉ በስልክ የሚገቡበትም ሁኔታም ካለም አድርገን ወይ መጥተው መነጋገርም ካለባቸው እንጂ በትክክል ሆን ተብሎ ለማሳጣትና ሌላ ዓላማቸውን ለማስፈጸም። ከዛ ባለፈ ግን ለምሳሌ አሁን ራዳር የሚይዙ ሰዎችን ተመልከታቸው። ለምንድነው መደበቅ የሚያስፈልገው? ለምን ትደበቃለህ? ሌባና ፖሊስ አይደል ምን ይጫወተው? ራዳሩ ከሚተኩሰው ጨረር አንጻር ቦታ ፈልጌ ነው ሊልህ ምክንያት ሊያደርግልህ አይደለም። ትራፊክ ፖሊስ ምልክት መኖር አለበት። በጽብ ተደብቆ ነው የሚቀጣህ እኮ። ምልክት መኖር አለበት። ለምሳሌ ከዚህ መልስ የራዳር ቁጥጥር ስላለ የለም እኮ አሁን ከዚህ በታች ንዳ እኮ የሚል እኮ የለም። ከ4 ኪሎ ወደ ቀበና ስትሄድ
ራስ አምባ ሆቴል ጋር አለ። ተደብቀው ነው እንትኖቹን ነው የምታያቸው። እዚህ አስቋሚዎቹን ብልጭልጭ የለበሱትን ብቻ ነው የምታየው እንጂ ረዳር የያዘውን ሰው አልታየው። ይሄ ምንድን ነው መሰለ ሆን ተብሎ ህዝብን ለማማረር አሁን ያለብን ምሬት ይበቃናል ብያለሁ። በጣም በብዙ መልኩ ያለብን ምሬት ይበቃናል። ተጨማሪ የሆኑ ምሬቶችን አንፈልግም። ለዛ እኮ ነው መንግስት በተወሰነ መልኩ ተነቃክተናል የሚለውን ነገር በደንብ ነው ማስረጽ ያለበት። በዚህ መልኩ ሌላኛውን ለማማረር ተገቢ አይደለም የሚላለ። ላነሳው ጥያቄ ግን የእሳቸው ወደ መደመሩ ገባ። የእሳቸው ከመደመር ጋር ያው ሲነርጂ ይሉታል በእነሱ። ህንድ ባትደመር ኖሮ አሁን የምታየውን ለውጥ ማምጣት አትችልም። በህንድ አሁን ባለኝ መረጃ እሳቸው ላይ ከሚነሱ ነገሮች መካከል የስራ አጥ ወጣቶች መበራከት የሚነሱ ብዙ ተግዳሮቶች አሉ። እንደዛም ሆኖ ግን የህንድ ህዝብ በአንድ ድምፅ የሚወዳቸው በአንድ ድምፅ የሚያከብራቸው ታላቅ ስብዕና ያላቸው መሪ ናቸው። ይሄ ማለት ምን ማለት ነው? በህንድ ብቻ ሳይሆን በሌሎች አገሮችም ጭምር የሚያገለግል ፍልስፍና እንደሆነ የመደመር ፍልስፍና በሌሎችም አገሮች የሚያገለግል እንደሆነ ለነሱ ደግሞ ሲነርጂ ወይንም ህንድ አሁን ላለችበት የኢኮኖሚ ማንሰራራት፣ የቴክኖሎጂ መሻገር፣ የኢንቨስትመንት ማደግ፣ የኢኮኖሚ ጂዲፒዋ ማደግ፣ የህዝቧ አብሮ መሆን፣ ለሰላም ከነበራት ውጥረት ከጎረቤቶቿ ጋር የነበራት ውጥረት መርገብ የመደመር እሳቤ አንዱ እንደሆነ በደንብ አድርገው ሲያነሱ ነበር። ኢትዮጵያን ቀጣይ የሚያሻግረው የመደመር ፍልስፍና ነው የሚልም ሀሳብ አንስተዋል። አውዱን ስንመለከተው ማለት ነው። እና አሁን ባለንበት ደረጃ ሲነርጂው የሁለቱ አገራት ከዲፕሎማሲነት ባለፈ ፖለቲካሊም በደንብ የመደመር ፍልስፍናውን ከፍ ያደርገዋል የሚል ሀሳብ ነው ያለኝ። ጊዜያችን ተገባዷል። አንዲት ነገር ልበል፣ የመውጫ ባጭሩ ታጠቃልልኛለህ በዛ የዛሬውን ቆይታችንን። የናሬንድራ ሞዲ አንድ እኔ እንዲጋባብን ለእኛ ሀገር ባለስልጣናት እንዲጋባብን የምፈልገውን ነገር ሰምቼባቸዋለሁ። ከዚህ በፊት ለሽልማት ጠቅላይ ሚኒስትር ዶክተር አብይ አህመድ ሲሄዱ በኢትዮጵያ አየር መንገድ አውሮፕላን ቢጠቀሙ ገንዘብ ከፍለው ነው የሄዱት እና ለምን ያን ነገር ተደረገ ተብሎ ተጠየቁና ይሄ የግል ጉዳይ ለሕዝብ ጥቅምና ለሀገር ጉዳይ ሲወጣ በሕዝብና በሀገር መንግስት በሀገር ሀብት መጠቀም ይቻላል። ይሄኛው እኔም ብቻ የሚመለከት ከሆነ ወይም ደግሞ ለኢትዮጵያ ኢንፑት የሚሆን ግብአት የሚሆን ነገር ለመስራት እስካልሄድኩኝ ድረስ አላባክንም የሚል ነገር ነበረ ተናግረው የነበረው እና እሳቸው ያንን ነገር ብለው ይሄ ፍልስፍና በታች ያሉ ባለስልጣኖቻቸው ላይ እንዲጋባ እባካችሁ ቪየት ብዙ ነዳጅ ስለሚበላ አታንጋጉት፣ አንድ ይበቃል የሚል ደረጃም ዝቅ ብለው ሁሉ ተናግረው ነበር እንትኑን ለማጋባት ቁጠባውን። ግን በማግስቱ ከክልል መሪዎች ወደ ሌላ ክልል መሪ ጋር በተደረገ ውይይት በጣም አስታውሳለሁ። አሁን ለጊዜው ስማቸውን አልጠራም። በቻርተር አውሮፕላን ተጠቀሙ እነዚያ የክልል መሪዎች። ምን ያህል ላለመስማት ፍላጎት እንዳሳዩ ልነግርህ ነው። ናሬንድራ ጋር ስመጣ ባንክ የተቀመጠ ደሞዛቸው ባንክ ይገባል፣ የዛን ወለድ ነው የሚበሉት። ምክንያት ላይ ስማቸው አይነሳም። በጣም በጣም ከሙስና የጸዱ ሰው ናቸው። ሌሎቹም በሳቻቸውም ያሉ ሰዎች የእሳቸውን አርአያ እንዲከተሉ የሚያደርጋሉና እንደው ከሙት ላይ ከፈንን የመውሰድ ያክል ጨክነን የምንገሸልጠው የኛ ሀገር ባለስልጣኖች ይህንን ትምህርት ቢሆናቸው እንደ ማሳሰቢያ ላሳርግ ስለፈለግኩ እኔ እንደ ማሳሰቢያ አደርጋለሁ። እንዲህ አይነት በፍጹም እሱ እጁ ንጹህ ነው የሚል ባለስልጣን ይስጠን። አሜን ለማለት ስለፈለግኩ ነው። አጠቃልልኝና እንደ ማጠቃለያ እንግዲህ ይሄ ጉብኝት ቀላል የሚባል ጉብኝት አይደለም። እንዳልኩ ከዓለም ቁጥር 1 ህዝብ ጋር ነው ሂደት ዲፕሎማሲ የፈጠር ነው። እኛ አይደለም መሄድ ነው፣ እሳቸው ናቸው የመጡት ወደዚህ። ይሄ ትልቅ ትርጉም አለው። ኒሻኑ ትልቅ ትርጉም አለው።
የአድዋ ላይ አበባ ማስቀመጣቸው ትልቅ ትርጉም አለው። ስለ ቡናችን የተናገሩት ትልቅ ትርጉም አለው። በታሪክ አብረን የምንተሳሰርባቸውን የላሊበላን አብያተ ክርስቲያናትና ሌሎች መንፈሳዊ የሆኑ ታሪካዊ ቅርሶችን ማንሳታቸው ትልቅ ትርጉም አለው። ከቡና ጋር የተነሳው ነገር ትልቅ ትርጉም አለው። ኢትዮጵያ ውስጥ ያሉ ህንዳውያን የኢትዮጵያን ባህል፣ ታሪክ፣ ቋንቋ አክብረው እንዲኖሩ መልእክት ማስተላለፋቸው ትልቅ ትርጉም አለው። ጠቅላይ ሚኒስትሩ እሳቸውን በራሳቸው መኪና ይዞ መሄድ ትልቅ ትርጉም አለው። ከዛ ውጪ ደግሞ እሳቸው ፓርላማ ላይ ገብተው ንግግር ማድረጋቸው ትልቅ ትርጉም አለው። የኢትዮጵያ ፓርላማ ከህንድ ፓርላማ ጋር የእህትማማችነት፣ የወንድማማችነት፣ የአብሮነት ሲነርጂ መፍጠሩ ሌላኛው ደግሞ ፓተርን ነው። ቀጣይ የሚኖረን ወዳጅነት ላይ፣ ቀጣይ የሚኖረን ዲፕሎማሲ ላይ ትልቅ የቤት ስራ ሰጥቶ ያለፈ እንደሆነ መገንዘብ ያስፈልጋል። በአንድ ቀን በ24 ሰዓት ውስጥ ወይም በ72 ሰዓት ውስጥ የተደረገ ጉብኝት ብቻ ተደርጎ መወሰድ መቻል የለበትም። ሰፊ ርቀት፣ ሰፊ አድማስ፣ ሰፊ የፖለቲካ እይታም ያለውና ይሄንን ሌሎች አመራሮች እንደ ትልቅ እድል መውሰድ፣ እንደ ትልቅ እድል መተንተን፣ ከኛ ከሚዲያ ባለሙያዎች ይሄንን አጋጣሚ ከማሽሟጠጥ አሽሙር ከመናገር ይልቅ ይህን ትልቅ አጋጣሚ የሀገር ገጽታ ነው። ምንም ይሁን ምን ሌላ ሀገር የለንም። ሌላ ሀገር ያለው ሰው ምንም ሊል ይችላል። 2 ፓስፖርት ያለው ሰው ምንም ሊል ይችላል። እኛ ግን ሌላ ሀገር የለንም። ሌላ ሀገር እንደሌለው ሰው ስታስብ ኢትዮጵያ ከዓለም ሕዝብ ጋር ተገናኘች የሚል ዜና ስታይ ከዚህ በላይ ልብን የሚያሞቅ ነገር የለም። ሰው ይሄን እንዴት አድርጌ ልሽጠው? የዓለም ሚዲያዎች ስለኛ የተናገሯቸው ነገሮች ቀላል የሚባሉ አይደሉም። ዓለም ላይ የኢትዮጵያ ስም በረሃብ፣ በርዛት፣ በችግር፣ በጦርነት የሚነሳ የነበረ አሁን በመልካም ገጽታ ህንድን ከምታክል የዓለም ቁጥር 1 ህዝብ ጋር መገናኘት ቀላል ነገር አይደለምና ይሄን በደንብ መተንተን ያስፈልጋል። አንዴ አውርተን የምናቆመው አይደለም። በተደጋጋሚ የምናወራው ጉዳይ ነው። ኢትዮጵያ የኃይል ወደፊት ምናልባት 3ኛ ዙር ላይ የምንነጋገረው የዓለም አሁን ያለው ገዢ ኃይል ኢነርጂ ነው፣ ኃይል ነው። ኢትዮጵያ ያሏትን ኢነርጂዎች ለአፍሪካ ገበያ በማቅረብ ቀዳሚ የምትሆን ሀገር ናት። ይሄንን ኃይል የተረዳች ህንድ፣ ይሄንን አቅም የተረዳች ህንድ ናት የመጣችው እኛ ሀገር። ስለዚህ ሌሎች አገራቶች በዲፕሎማሲው ረገድ ይቀጥላሉ። ከሳቸው የግል ስብዕና የምንማራቸው በጣም በርካታ ነገሮች አሉ። ሌሎች የአፍሪካ መሪዎችም ይሁን ኢትዮጵያውያን የምንማራቸው በጣም በርካታ ነገሮች አሉ። እንደምታውቀው በጣም ጾመኛ ናቸው፣ መንፈሳዊ ናቸው። ያው ልጅ ሆነው መነኩሴ የነበሩ እንደ ቆሎ ተማሪ ሲዞሩ የነበሩ ከዛ ውጪ በሳምንት ውስጥ 2 ቀን ብቻ የሚመገቡ ሌላውን በጾም ጸሎት የሚያሳልፉ ብዙ ማይጨነቁ እራቢ ጨርቅ አድርገው የሚሄዱ ከዚህችው ሰደሪያ ውጪ ሌላ ነገር የሌላቸው ሀብትም የሌላቸው ሚስትም የሌላቸው ልጅም የሌላቸው እናንተ ህዝቦቼ ልጆቼ ናቸው ብለው የሚኖሩ ግለሰብና ያላቸው ሰው ናቸው። 10 ዓመታትን መርተዋል። ምርጫ አለ ከፊታቸው። እሳቸውም ቀጣዩን ምርጫ ይወዳደራሉ። የህንድ ህዝብ በአንድ ስም፣ በአንድ ቋንቋ፣ በአንድ ምስል የህንድ አደባባዮች ብቻ ሳይሆኑ በእያንዳንዱ ቦታ ላይ የእሳቸውን ምስል ማታይበት ቦታ የለም። ከፍቅራቸው ለኮሚትመንት፣ ለኳሊቲ፣ ምንድነው ለጥራት፣ ለንቃት የሚጨነቁ አይነት ሰው ናቸው። ራሳቸውን ብዙ ጊዜ እንደዛ አድርገው የሚሄዱ በጣም በሚገርም ሁኔታ በመጡበት ፕሌን ከመጡበት አንድ ሀገር ሲሄዱ ከመጡበት ፕሌን መውረድ የማይፈልጉ እዛው ማሳለፍ የሚፈልጉ ቢኮዝ የሀገሬን ገንዘብ ነው የምበላው፣ አበል ነው የምበላው ብለው እዚህ አበል የሚገሸለጥበት ሀገር ላይ ቁጭ ብለን እንደዚህ ያን ነገር መስማት የሳቸውን ስብዕና ማየት ለብዙዎቻችን ትምህርት ይሆናል። መኖር አንዳንድ ጊዜ ለካ እንደዚህ መኖር ይቻላል እስክትል ድረስ አንድ የአውሮፓ ሀገር ያሉ መሪ አስታውሳለሁ። አንድ ቮልክስቫገን የነበራቸው መሪ ከዛ በኋላ ከመሪነታቸው ጊዜ ሲያበቃ ወደ እርሻቸው ያችኑ ቮልክስቫገን ይዘው ወደ እርሻቸው ይሄዱ እንዳሉ አስታውሳለሁ። እና እንደዚህ አይነት መሪዎች ያብዛልን ለማለት ነው። ይህን ፕሮግራም የተከታተላችሁ በሀቅና ሳቅ ውስጥ የሞርስን ፕሮግራም የፌርማታን ፕሮግራም የምትከታተሉ እህት ወንድሞች፣ ወገኖቻችን እንደዚህ ያሉ ጣፋጭ ፕሮግራሞችን በማቅረብ
እናንተም ደግሞ በመከታተል አብራችሁን ስላላችሁ ወንድሜ ጋዜጠኛ ኢዮብን እንደዚህ ኮርኳሪ የሆኑ ሐሳቦችን በማንሳት ወቅታዊ የሆኑ ሐሳቦችን በማንሳት ዴይ ኤንድ ናይት ለምትለፋው የእውነት ነው ምልህ ይህንን ፕሮግራም ብዙ ጊዜ እንላለን ሰብስክራይብ አድርጉ እንደዚህ አድርጉ ምናምን እንላለን ወርዝ የሚያደርጉ ነገሮች እየሰራን ማለት ነውና አንዳንዴ እንዳለመታደል ሆኖ በዋልቱ ላይ ሰው ይቆያልና እንደዚህ ያሉ አሻጋሪ ሆኑ የሁላችንንም ልብ ስሜት አገር ማንነት ስብዕና የሚነኩ ነገሮችን በመናነሳበት ጊዜ መታችሁ በአጀብ እንድትከታተሉ ቤቱንም ቤት ለምቦሳ እንድትሉ ሰብስክራይብ እንድታረጉ ላይክም ሼርም እንድታረጉ ይሄንኑ በጎ መንፈስ ደግሞ ለሌሎች ወንድም እህቶቻችሁ እንድታጋቡ ምክሬ ነው። የቀጣዩ ኢትዮጵያን የሚጎበኟት ታላቅ አገር ማን ነው የሚለውን ደግሞ እንደዚሁ ሰስፔንስ አድርገን ብንሄድ የተሻለ ነው የሚል እምነት አለ። አመሰግናለሁ። የሙያ ባልደረባዬ ወዳጄ ጋዜጠኛ፣ ደራሲ፣ የማህበረሰብ ሳይንስ ተመራማሪ ጋዜጠኛ መሐመድ ሲራጅ ዋበላ ለነበረን ጊዜ ከልብ አመሰግናለሁ። እኔም በጣም አመሰግናለሁ። የተወደዳችሁ ተመልካቾቻችን ይህ በሐቅና ሳቅ ሚዲያ ተዘጋጅቶ ወደ እናንተ የሚደርሰው የፌርማታ እንግዳ የተሰኘው መርሃ ግብራችን ነው። እኔ ሻሂ እወዳለሁ፣ ሻይ እጠጣለሁ። አንድ ስኒ ሻይ ይዘን እንቀመጥ ስንባባል መረጃ እንለዋወጥ፣ እንነጋገር ለማለት ነው። ከሻሂው ይበልጥ ደግሞ እናንተ ጋር እጅግ ጣፋጭ የሆነ ቡና አለ። ቡናን ከባችሁ አንድ ስኒ ይዛችሁ ስትቀመጡ መረጃ ትለዋወጣላችሁ። የዛን ጊዜ አንድ ትሆናላችሁ። ይህንን ያሉት የህንዱ 15ኛው ጠቅላይ ሚኒስትር ናሬንድራ ሞዲ ናቸው። እውነትም አንድነታችንን እንደዚህ አይነት የታላላቅ አገር የውጭ አገር ሰዎች ሲነግሩን እኛ አንድነታችን ለምን ይጠፋል? ለምን አንድነት ይርበናል? ለምን ፍቅር ይጠማናል? ይህ በየቤታችን ሆነን ልንመልሰው የሚገባ ሀቅ ነው። በቀጣይ በፌርማታ እንግዳ ከሌላ እንግዳ ጋር ወይም በሌላ ርዕሰ ጉዳይ ከጋዜጠኛ መሐመድ ጋር እንጠብቃቸዋለን። እስከዛው ድረስ ጤና ይስጥልኝ።